በገዳም ሚስት አግብቶ ሀብት አፍርቶ መኖር እንደማይቻል ሁሉ በዓለም ደግሞ መንኩሶ መኖር አይቻልም። ሐሳቡም መነኮሳት አማረባቸው ፊታቸው ቀላ አይደለም። የኛም የተነሳንበት ዓላማ እንደው ግን ያው ሰሚ ለማግኘት እንደዛ አድርገው ይገልጹት ይሆናል እንጂ እኛ ያልነው ገዳማቸውን ዓለማቸውን ምድራዊ መልአክ የሚያደርጋቸውን ቦታ ትተው ለምን መጡ? ከጥላቻ አንጻር አለያቸው ወይ ደግሞ እንግዲህ በግሉ የተበደለ ሰው ካለ ያን የግል በደሉን ይዞ ላጥፋ የሚል ካለ ይሄ ስህተት ነው። በኢትዮጵያ በብዙ ሺህ የሚቆጠሩ መነኮሳት አሁን በተግባር አሉ። አሁን ምናልባት የሌለ ነገር አስመሰሉት። አሁን ከተማ ያሉ መነኮሳት እኮ ሲናገሩ ሲያወሩ በቃ የሌለ ነገር በሰው ላይ እንደ እስር ቤት ለማስገባት እየሞከርንባቸው እንደሆነ የሌለ ነገር አድርገው ጀምሩት። አይደለም ያለ እኮ ነው። አሉ እኮ መነኮሳት። እኛ እኮ መነኮሳት በገዳም ይኖሩ ስንል ወደናቸው ነው። በዚያ ምድራውያን መላእክት ሰማያውያን ሰዎች ሆነው ለራሳቸውም ቅዱሳን ሆነው ለእኛም እንዲጸልዩልን። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ እንግዲህ ያው ባለፈው 2 ሳምንት አንድ አባት ከመነኮሳት አኗኗር ጋር በተገናኘ በከተማም በየትኛውም ቦታ መኖር ይችላሉ የሚል ቃለ መጠይቅ ሰጥተው ያ ነገር ትምህርቱ ነው እንዳይቀጥል ጥቂት ማሻሻያ ለመስጠት ሞክሬ ነበረ። በዚህም ብዙ ምዕመናንም በተለይ አብዛኞቹ በከተማ ያሉ መነኮሳት ምን አደረግነው የሚልም አለ፣ እንደ ግል ጥቃት የቆጠሩት ምንም ችግር የለም ማንም አይነካንም የሚልም ሌላም ነገር አለና ይሄን ሳይ ምዕመናን ምናልባት እኛ ግፍ እየሰራ እንዳይመስላቸው የሰው መጥላትም እንዳልሆነ በዚያውስ ላይ ምንድነው ምንኩስና፣ ገዳማዊ ሕይወት ምንድነው፣ ምናኔ ቤቱና ምንድነው የሚለውን በትክክል ማስተማር በጣም ወሳኝ ነው። አሁን እኛ አይ የመነኮሳት ቦታቸው ገዳም ነው ስንል እነሱ ደግሞ ምን አደረግናቸው እዚህ ብንቀድስ ብንሰብክ ሲሉ መሀል ላይ ያለው ምዕመን ግን ማንኛው ትክክሉ ከሚል ይልቅ ትምህርቱን ሰምቶ የቤተክርስቲያኑን አስተምሮ መጻሕፍቱን ሰምቶ እንዲወስን ዛሬ ትምህርቱን ብቻ ቤተክርስቲያን እና መጻሕፍቶቿ ስለ ገዳማዊ ሕይወትና ስለ ምንኩስና ምን ይላሉ የሚለውን በጣም ጥቂት ደቂቃ ወስጄ ግልጽ ለማድረግ ነው የምሞክረው። የመጀመሪያው መጽሐፍ ቅዱስ ስለ ምንኩስና ምን ይላል የሚለውን ነው የምናየው። መጽሐፍ ቅዱስ እንግዲህ በብሉይም በሐዲስም ስለ ምንኩስና ገዳማዊ ሕይወት ብሎ ባይጠራም ሕይወቱን ግን ይገልጸዋል። በሕይወት የኖሩም ሰዎች እናገኛለን። መጀመሪያ ከብሉይ ጀምሮ በሕይወት የኖሩ ሰዎች እናገኛለን፣ እነሱ እናያለን። ከዛ ደግሞ ስለ ምንኩስና ስለ ምናኔ የሚጠቅሱ የመጽሐፍ ቅዱስ ጥቅሶችን እንገልጽና ከዚያ በኋላ ምንኩስና መቼ ተጀመረ፣ እንዴት ተኖረ፣ መጻሕፍት ምን ይላሉ፣ ፍትሐ ነገሥቱ፣ ሕንጻ መነኮሳት፣ መጻሕፍተ መነኮሳት፣ ዜና አበው ስለ ምንኩስና ምን ይላል የሚለውንና የኛ ሲኖዶስ ስለ ምንኩስና ምን ይላል የሚለውን አይተን እንጨርሳለን። አምላከ አበው ከሁላችን ጋር ይሁን። ምዕመናን አንድ የምትረዱት ነገር ይህን ጉዳይ ደጋግመን የምናነሳበት ዋና ምክንያት ምንኩስና በጣም የተቀደሰ ሕይወት ስለሆነ ምናኔ ገዳማ ሕይወት በጣም የከበረና የተቀደሰ ሕይወት ስለሆነ ይሄ የከበረ የተቀደሰ በምድር መላእክት የሚያደርግ ፍትሐ ነገሥቱ አንቀጽ 10 ሲጀምር ቁጥር 1 ላይ መነኮሳትን መላእክት ምድራውያን ወሰብ ሰማያውያን ነው የሚላቸው። መነኮሳት ማለት ሰማያውያን ሰዎች ምድራውያን መላእክት ናቸው ይላል። ስለዚህ ምድራዊ መልአክ ሰማያዊ ሰው የሚያደርገውን ይህንን ሕገ ምንኩስና ቤተክርስቲያን ስታጣ ጉዳቱ ከባድ ስለሆነ የምታጣው ደግሞ መነኮሳት ከገዳም ወደ ከተማ ሲገቡ ስለሆነ ለምንኩስናውና ለመነኮሳት ካለን ክብር የተነሳ ማስተማር አስተምሮ ለምናን ማሳወቅም ግዴታችን ስለሆነ እንግዲህ አሁን ሰው ይቀየማል ምናምን ብለን ብንተወው እግዚአብሔር ሲጣስ ለሰው ማድራታችን ስለሆነ ከዚህ የተነሳ እንደሆነ እንድትገነዘቡ ቀድሜ መጠቆም ፈልጋለሁ። በመጽሐፍ ቅዱስ ምናኔ የሚመስል ሕይወትን የኖሩ ምንም ገዳማዊ የሚል ጥሪ ባይሰጠው ምንኩስና የሚባል ስም ባይሰጠውም በሕይወት የኖሩ አበው ቀደም ብሎ ገና ከሕገ ልቡና ጀምሮ እናገኛለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ የምናገኘው ሄኖክ በዚህ ዓለም ወደ 300 ዓመት ከኖረ በኋላ እንደገና 7 ዓመት ያህል በሱባኤ እንደምናኔ ባለ ሕይወት ኑሮ ነው የተሰወረው። ቅዱስ ጳውሎስም በዕብራውያን ምዕራፍ 11 ቁጥር 5 ላይ
ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘው ተመስክሮለታል ይላል። ሳይወሰድ እግዚአብሔርን ደስ አሰኘ፣ እግዚአብሔር ወሰደው ሞትን እንዳያይ። ግን ሳይወሰድ እግዚአብሔርን ደስ አሰኝቶታል ይላል። ደስ ያሰኘው ምንድን ነው? ይህ ዓለም ካልተውት አይተው ማለፉ እንደሆነ አይቀር ብሎ ቀድሞ ዓለም ሳትንቀው ንቆ በተባይተው 7 ዓመት ያህል ብቻውን ኑሮ ከዚያ በኋላ ነው የተሰወረውና ስለዚህ ሄኖክ ለዚህ መነሻ ነው። በኦሪት ዘፍጥረት ምዕራፍ 14 የምናገኘው መልከጼዴቅም እንዲህ ያለ ነው። በተለይ በፊልክስዩስም ተጠቅሶ እናገኘዋለን። መልከጼዴቅን የአባቱ ወንድም ከእናት ከአባቱ አሰናብቶ ወደ ማእከለ ምድር ወደ ቀራንዮ አካባቢ ወስዶ የላመ የጣመ አትቅመስ፣ ዳባ ልበስ፣ ጸጉርህን አትላጭ፣ ጥፍርን አትቆረጥ፣ ከሴት አትድረስ፣ ወይን አትጠጣ፣ እንደዚህ በጸሎት ኑር ብሎ ከእግዚአብሔር አግኝቶ ወስኖበት በጸሎት እንደኖረ ይነገራል። መልከጼዴቅ ማለት ነው። ከዚያም የጎላ ነቢዩ ኤልያስ በመጽሐፈ ነገሥት ምዕራፍ 2 በአንደኛውም በሁለተኛውም ነገሥት ሕይወቱ በሚገባ የተመዘገበ ነቢይ ነው። ይህ ነቢይ አንደኛ በድንግልና ነው የኖረው። ኤልያስ ፍጹም ድንግል ነው። የምንኩስና ሕይወትም አንዱ ወደፊት እንመጣበታለን ድንግልና ነው። ከሰው ተለይቶ በቀርሜሎስ ተራራ ነው። አሁን ድረስ በቀርሜሎስ የኤልያስ ዋሻ ትጎበኛለች በዓለም ጎብኚዎች። በዋሻ ነው የኖረው። ምንም ነገር አልነበረውም። ምን ምድራዊ ሀብት አልነበረውም። በወገቡ ጠፍር ጣጥቆ እንደ ባህታውያን ጺሙ በፊቱ ወርዶ ጸጉሩን ለብሶ የኖረ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። በመጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 1 ቁጥር 9 ላይ ኤልያስም በተራራ ላይ ተቀምጦ ነበረ ይላል። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው ይላል። አሁን እንግዲህ በተራራ ስላለ ነው ውረድ ይልሃል የሚለው እና በገዳም ከሰው ተለይቶ ይኖር እንደነበረ ያሳያል። ከዛ በኋላ ሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይም ንጉሡ እንግዲህ ወደ አምላከ አቃሮን ወደ ጣዖቱ ሂዳችሁ ጠይቁልኝ ብሎ ስለነበረ ታሞ ሳለ ንጉሡ ኤልያስ ከመንገድ ጠብቆ በእስራኤል አምላክ ስለሌለ ነው ወደ አቃሮን አምላክ ወደ ጣዖት ሄደህ ጠይቁልኝ የምትለው፣ ትሞታለህ እንጂ ከአልጋህ አትወርድም በሉት ንጉሳችሁን አላቸው መልእክተኞቹን። ተመልሰው ሄደው እንዲህ ያለ ሰው ተመልሳችሁ ሂዱ ብሎ ላከን አሉት። ምን አይነት ሰው ነው? አለባበሱ ምን ይመስላል? መልኩን ይመስላል ሲላቸው እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፈር ታጥቆ ነበር አሉት ይላል። እርሱም ቴስብያዊው ኤልያስ ነው አላቸው ይላል። ንጉሥ ራሱ ያውቀዋል። ስለዚህ ኤልያስ በወገቡ ጠፈር ታጥቆ ከሰው ተለይቶ በበረሃ እየኖረ አስፈላጊ ሆኖ ሲገኝ ንግሥታቱን ለመገሰጽ ብቻ ወደ ከተማ እየመጣ የኖረ ሰው ነው። ኋላም ከአክዓብ ጋር በተጣላ ጊዜ ከኤልዛቤል ጋር ሲጣላ ፈለገ ኮራት ሂዶ አሞራዎች ምግብ እያመጡለት እንደኖረ እናገኛለን። ከዚያም ወደ ሰራጵታ መበለት ሂዶ እየቀለበችው እንደኖረ እናገኛለን። ስለዚህ እነ ኤልያስ በዘመነ ብሉይ የተባሕተውን የምናኔን ሕይወት እንደኖሩ መጽሐፍ ቅዱስ ይገልጽልናል። ሌላኛው ደቀ መዝሙሩ ኤልሳ ነው። ደቀ መዝሙሩ ኤልሳም ኤልያስን ተከትሎ የኖረ ሲያገለግል የኖረ ልክ አንድ ረድ ትልልቅ አበውን ተከትሎ አንዲት ረድ መነኩሲት ትልልቅ እናቶችን ተከትላ ስትረዳ ኖራ ኋላ እንድትመነኩስ በእርዳታ የኖረ ትልቅ ሰው ነው። በአንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ኤልሳ 12 ጥንድ በሬ ጠምዶ እያሳረሰ ይኖር ነበረ። በሚያሳርስበት ሰዓት ኤልያስ በዛ አጋጣሚ መጥቶ ነበርና ትከሻው ላይ መጎናጸፊያውን ጣል አደረገበት። ወዲያውኑ ሁሉን ትሮ የእግዚአብሔር ሰው አባቴ አለው። አቤት ሲለው እናትና አባቴ ልሰናበታቸው ፍቀድልኝ አለው። ምን አልኩህ? እኔ እኮ ምንም አላልኩህም አለው። ሂድ እንደወደድክ አድርግ አለው። ከዚህ በኋላ ሁለቱም በሬዎች አርዶ ሞፈሩን ቀንበሩን ፈልጦ በዛ ስጋውን ቀቅሎ ለነዳያን አብልቶ እናት አባቱን ተሰናብቶ ኤልያስ ተከትሎ ሄደ። እንግዲህ ምናኔ ከድህነት አይመነንም። ምናኔ የሚካሄደው ከድሎት ወጥቶ ወደ ራስን ስጋን ወደ ማስጨነቅ ነው እንጂ የሚመነነው ለድሎት አይደለም። ማለት በድሎት በቅንጦት ለመኖር ሲጀመር አይመነንም፣ አይመነኮስም። ስለዚህ አሁን ኤልሳ ኤልያስን የተከተለው ቸግሮት አይደለም። 12 ጥንድ በሬ ጠምዶ የሚያሳርስ ባለሀብት እንደነበረ መጽሐፉ ይነግረናል፣ ራሱ መጽሐፍ ቅዱስ ይነግረናል። ከዛ በኋላ ግን ትቶ ድሃ ሆነ።
ምንኩስና የፈቃድ ድህነት ነው የምንለው በዚህ ነው። አሁን አንዳንዶች ምን አደረግናቸው እኛ ብንበላ ይከፋቸዋል፣ እኛ ብንጠጣ የግለሰቦች መብላት እኮ አይደለም የሚከፋን፣ ምንኩስና በጠባዩ እንደዛ ስላልሆነ ነው። እንደዛ ከሆነ ምን ያስመነኩሳቸዋል? እንደኛ አግብተው ቤት ንብረት ይዘው ይኖራቸው ሀብት ይኖራቸው ደስ ይለናል። ማንኛውም ኦርቶዶክሳዊ ቢያገኝ ደስ ይለናል። ፊታቸው የቀላ የእነሱ ብቻ አይደለም እኮ ማንኛውም ሰው ፊቱ የቀላ ሰው ሞልቷል። ምን አልን? በዛውም ላይ ሐሳቡም መነኮሳት አማረባቸው ፊታቸው ቀላ አይደለም የተነሳንበት ዓላማ። እንደው ግን ያው ሰሚ ለማግኘት እንደዛ አድርገው ይገልጹት ይሆናል እንጂ እኛ ያልነው ገዳማቸውን፣ ዓለማቸውን፣ ምድራዊ መልአክ የሚያደርጋቸውን ቦታ ትተው ለምን መጡ ነው ጥያቄያችን መጀመሪያው ነው እንጂ ለምን እንዲሆኑ እንዲያሆኑ የሚል አላነሳንም። ነገርየው የሚበላሸው መጀመሪያ ከገዳም ወደ ከተማ ሲገቡ ስለሆነ ወደ ከተማ ገቡ በኋላ እንግዲህ እነሱ የሚሉት ነገር ሁሉ ሊመጣ ይችላል። ለማንኛውም ገዳም የሚከደው ከሀብት ከድሎት ሸሽቶ ነው። ሲቸግረው ወደ ገዳም፣ ሲሳካለት ወደ ከተማ ከሆነ ይሄ ምናኔ አይደለም። ድሮም ከድህነት ሽሽት ነው፣ አሁን ደግሞ ለምቾት መመለስ ነው። የምናኔ ዓላማው ከሀብት ከቢል ከምቾት ሸሽቶ ስጋውን አስጨንቆ ለነፍስ ብቻ አስገዝቶ መኖር ነው። ስለዚህ ለዛ ነው ኤልሳ 12 ጥንድ በሬ ትቶ የሄደው። ከዛ በኋላ ግን እሱም በቀርሜሎስ ተራራ ነው የኖረው። በቀርሜሎስ ተራራ ነው የኖረው። ያቺ ሱነማዊት ስትመጣ ያገኘችው ቀርሜሎስ ተራራ ላይ ነው። ንዕማን ሶርያዊ የሚያገኘው ለብቻው ተቀምጦ ነው። ይህም በማድረጉ ኤልያስ የመበለቲቱን ልጅ ከሞት አስነስቶ የዮርዳኖስን ባህር ከፍሎ በሰረገላ እሳት አድርጓል። ይሄ እንግዲህ የምናኔ የገዳማዊ ሕይወት ጥቅሙ በዚህ ይታወቃል። ኤልሳ እንደ መምህሩ ዮርዳኖስን ከፍሎ ተሻግሯል። 2 ምውት አስነስቷል። 2 ምውት፣ አንድ በሕይወቱ የሱነማዊት ልጅ ሞቶባት አስነስቶላታል። ኋላ ደግሞ ኤልሳ ሲቀበር አንድ ያልታወቀ ሰው እዛ ተቀብሮ ነበርና አጽሙ ቢነካው ሙት አስነስቷል። የምናኔ የገዳማ ሕይወት ጸጋው ክብሩ ይሄን ያለው እንግዲህ በሕይወትም እያሉ ከሞቱም በኋላ አጽማቸው ሙት እንዲያስነሳ ያደርጋቸዋል። ይሄ የኤልሳ ታላቅ ክብር ነው። ኤልሳ ብዙ ታምራት ሰርቷል። ኢያሪኮ አካባቢ ሲጠጧት ደዌ የምትሆን አደገኛ መራራ ውሃ ነበረች። እሷን ጸልዮ አጣፍጦላቸዋል። አንዲት ሴት ባሏ ዕዳ ተበድሮ በሞተ ጊዜ ልጆቿና እሷ ባሪያዎች ስለሆኑ ነበረ ቤቷን ባርኮ አበርክቶላታል። ይህ ጸጋ የተገኘው በምናኔና በገዳማዊ ሕይወት ነው። ስለዚህ በዘመነ ብሉይም ሕይወቱን የኖሩ ሰዎች እንደነበሩ በዚህ እናውቃለን። ነቢዩ ኤርምያስ ኑሮታል። በትንቢተ ኤርምያስ ምዕራፍ 16 ላይ እንደምናገኘው ሚስት አታግባ፣ ወንዶች ሴቶች ልጆችም አይኑሩልህ አለኝ ይላል። ሳያገባ ነው የኖረው። ከዛስ በኋላ በለቅሶ ደግሞ ኤርምያስ ደግሞ ከምንም በላይ መገለጫው እንባ ነው። እንግዲህ ገዳማዊ ሕይወት አንዱ እንባ ነው፣ ልቅሶ ነው። ሁልጊዜ ማልቀስ ነው። በእነ አባ እንጦንስ በእነ አባ መቃርስ እስከኛ ዘመን ድረስ ባሉ መነኮሳት አሁንም ገዳም ብሬት የምናገኘው ሁልጊዜ ማልቀስ፣ ማንባት፣ መስገድ፣ ማልቀስ ነው። ኤርምያስ ከሚታወቅበት አንዱ ስለ ሕዝቡ ማልቀስ ነው። ስለ ሕዝቡ ደጋግሞ ማልቀስ ነው። ስለተወጉት የወገኔ ልጆች አለቅስ ዘንድ ራሴ ውሃ፣ ጭንቅላቴ ውሃ፣ ዓይኔ የእንባ ምንጭ በሆነልኝ ምን ነው ይላል። አልቅሶ አልጠቅመው ብሎ ያለው እንባ እኮ ፈሷል፣ አልቅሷል እኮ ግን ያው አልበቃው ብሎ ራሴ ውሃ ጭንቅላቴም የእንባ ምንጭ ምን ነው በሆነልኝ ይላል። እንግዲህ ይሄ በእንባ ዘመኑን እንዳሳለፈ የምናገኘው ነው። ነቢዩ ኤርምያስ ፍጹም ንጹሕ ድንግል ነው። ኋላም ወደ ነቢያት ፍጻሜ ላይ ያለው ዮሐንስ መጥምቅ እንግዲህ በሉቃስ ወንጌል ታሪኩ ይገኛል። በማቴዎስ ምዕራፍ 3 ላይ ይገኛል። እንዲሁም ጌታችን በማቴዎስ ወንጌል ምዕራፍ 11 ላይ ሴቶች ከወለዷቸው እንደሱ ያለ አይገኝም ብሎ አመስግኖታል። በረሃ ነው የኖረው። በኢሳይያስ ምዕራፍ 40 ቁጥር 3 ላይ ትንቢት ተነግሮለታል። በምድረ በዳ የሚኖር የአዋጅ ነጋሪ ድምፅ ተብሎ የተነገረለት መንገድ ጠራጊ ሆኖ የኖረ ምንም የግመል ጠጉር ለብሶ የሚኖር በማቴዎስ ምዕራፍ ቅድም ያልኩት 3ም ላይ ሌሎችም ወንጌሎች ላይ ተመዝግቦ ይገኛል። በግመል ጠጉር ለብሶ ጠፍር ታጥቆ ሰው የበላውን ሳይበላ ሰው በሰራው ቤት ሳይኖር አብያተ ዘዊቅሮ መኒነከ ሊቁ ቅዱስ ያሬድ የተጠርቦ ተዘጋጅቶ በተሰራ ቤት መኖርን ትተህ በገዳም በበረሃ በዋሻ መኖርን መረጥክ ይለዋል። ስለዚህ ዮሐንስ መጥምቅ የምናኔ ሕይወትን ሲኖር እናገኘዋለን። ሐና ነቢይትም እንደዚህ ያለች ናት። በሉቃስ ወንጌል የምናገኛት እሷም ሐና ነቢይት እንደዚሁ ያለች ናት። ረጅም ዘመን ከባሏ ከተፈታች 84 ዓመት ከቤተ እግዚአብሔር ሳትወጣ ኖራለች በማገልገል 84 ዓመት ካገባች በኋላ እንደገና ባሏን ፈታ ማለት ነው። ከምንም በላይ ግን የዚህ የምንኩስና የተባሕቶ ዋና ጀማሪ በሐዲስ ኪዳን ራሱ መድኃኒታችን ኢየሱስ ክርስቶስ ነው።
ተወልዶ 30 ዘመን ሲመላው በማየ ዮርዳኖስ በእደ ዮሐንስ ተጠምቆ ዕለቱን ገዳመ ቆሮንቶስ ነው የገባው። እንግዲህ የምንኩስናው ጀማሪ ባለቤቱ የክርስትናው እሱ ነው፣ የምንኩስናው እሱ ነው። ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳያርፍ ከዘረጋ ሳያርፍ ምንም ሳይቀምስ ሰው የሰው መልክ ሳያይ ሰው ሳያየው ኑሯል። ከዚያም በኋላ ንጽህናን ድንግልናን በሕይወት አሳይቶን ነው ጌታችን ያደረገው። ከዚያም በኋላ 120 ቤተሰብ የጌታችን 120 ቤተሰብ አንድ ስንኳን ከይሁዳ በስተቀር እንደገና ወደ ዓለም ወደ ኑሮ ወደ ጋብቻ ወደ ንግድ ወይም ወደ ሀብት የተመለሰ የለም። ሁሉም ዓለምን ትተው እንደወጡ ነው የቀሩት። ስለዚህ ጌታችን የመሰረተው ያ 120 ቤተሰብ በድንግልናና በምናኔ የኖረ ነው። ምናኔ በድንግልናም ይመነናል፣ አግብቶም ቆይቶ ይመነናል። ሁለቱም ምንም ችግር የለውም። ፍትሐ ነገሥቱ ሁለቱንም ገልጾ ስለምናገኝ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አብነት አራያ ሆኖ ጀመረው። ሁሉም ሐዋርያት በምናኔ አግብተው የነበሩትም እንደ ጴጥሮስ ያላገቡትም በድንግልናቸው ለወንጌል ራሳቸውን አሳልፈው ሰጥተው በምናኔ ነው ዘመኑን ያሳለፉት። እንግዲህ ከዚያ በኋላ በተለይ በ3ኛው ክፍለ ዘመን ላይ እና በ2ኛው ክፍለ ዘመን ላይ በሮምና በአካባቢው ክርስቲያኖች ብዙ መከራ ይጸናባቸው ነበረ። የሮም ነገስታት በሚያደርጉት ስቃይ ከዚያ ለመሸሽ ብዙዎቹ ምዕመናን ከቤታቸው ወጥተው በበረሃ መኖርን ተለማምደው ነበር። እግዚአብሔርን በዚያ ማገልገል ተለማምደው ነበረ እና በመጨረሻ እንግዲህ ያው አባ እንጦንስ ነው ጀማሪው። የግብፁ አባ እንጦንስ እናት አባቱ ሙተው ቤተ እግዚአብሔር ሮቆሞ ሲያስቀድስ በማቴዎስ ወንጌል ምዕራፍ 19 ቁጥር 21 ላይ ያለው ቃል ሲነበብ ሰማ። ፍጹም ልትሆን ብትወድ ሂድ ያለህን ሁሉ ሽጠህ ለድሆች ሰጥተህ ተከተለኝ ይላል። አሁን ለፍጹምነት አንደኛ መጀመሪያ ያለውን ሁሉ መሸጥ ማለት ያው ፈቅዶ ድሃ መሆን ማለት ነው። ከዚህ በኋላ ደግሞ መከተል ማለት በእግርም በግብርም መከተል ማለት ነው። ነው እንዴ ለካ ይሄ ኃላፊ ዓለም ምን ያደርግልኛል ብሎ ያለውን ሁሉ ሽጦ ለድሆች ሰጥቶ ባዶውን ነው ጌታውን ተከተለው። ከዚያም በኋላ ከከተማ በጣም ርቆ ዋሻ ገብቶ እድሜ ዘመኑን ጨረሰ። ከዚያ በኋላ ከሱ እየተከተሉ ደቀ መዝሙሩ ቅዱስ መቃርስ፣ ከዛም በኋላ ከመቃርስ ደግሞ እነ ጳኩሚስ እያሉ ወደ ሀገራችን እና አቡነ አረጋዊ እንግዲህ ከግብፅ ከተነሳ በኋላ ምንኩስና ወደ ሶሪያ፣ ወደ አንጾኪያ፣ ወደ መስጴጦሚያ እንዲሁም ወደ ሮምና ወደ አውሮፓ ሀገራት ተስፋፍቷል ማለት ነው። ቀስ ቀስ እያለ ምንኩስና እየተስፋፋ በእነ አቡነ አረጋዊና በተሳቱ ቅዱሳን ወደኛም ሀገር መጥቶ እናገኘዋለን። ታዲያ እነዚህ አበው ሞኝ ስለሆኑ አይደለም እንዲህ የሚያደርጉት፣ የማያውቁ ስለሆኑ ሞኞች ስለሆኑ ይህንን አላደረጉም። እንግዲህ በማቴዎስ ወንጌል ላይ ቅድም ያልኩት ፍጹም ለመሆን ያለህን ሁሉ ሽጠህ ተከተለኝ ብሎ ጌታችን ተናግሯል። ከዛም በኋላ ሌሎቹ ይህንን ደጋግመው ገልጸውታል። መጽሐፍ ቅዱስ ራሱ ደጋግሞ ገልጾታል። የገዳማዊ ሕይወት እንግዲህ እሴቶች አሉት፣ አኗኗሮች አሉት። የመጀመሪያው ንጽ ጠብቆ መኖር ነው። ያገባም ያላገባም ወደ ምናኔ ወደ ምንኩስና ከመጣ በኋላ ወንዱ ከሴት ርቆ ሴቷ ከወንድ ርቃ ንጽ ጠብቆ መኖር። የግድ ያላገባ ብቻ ይመንን ወይም ያገባ ብቻ ይመንን የሚባል ሕግ የለውም። ግን ከመነኑ በኋላ ወንዶች ከሴት ሴቶች ከወንድ ርቀው በንጽህና መኖር ነው። ይህንን እንግዲህ ይመረጣል ይላል ቅዱስ ጳውሎስ። ወበእንተሰ ጻፍክሙ ሊተ ይሄይሶ ለብሲ ቀሪበ አንስት፣ ስለ ጻፋችሁልኝስ ነገር ቢሆን ለሰው ወንዱ ከሴት ርቆ ሴቷ ከወንድ ርቃ ብትኖር መልካም ነበረ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ቢሆን ጥሩ ነበረ፣ ነገር ግን በዝሙት እንዳትፈተኑ ወከመሰ ይትዘምው ኩሉ ብእሲ ይንበር በብእሲቱ ወኩላ ብእሲት ትንበር በምታ። ነገር ግን ይሄ ለሁሉ አይሆንምና ጌታችን እንደነገረን ጌታችን ማቴዎስ ምዕራፍ 19 ቁጥር 12 ላይ ይሄ ለሁሉ አይሆንም ብሎ ተናግሯል። እና ቅዱስ ጳውሎስም ይሄ ለሁሉ ስለማይሆን እያንዳንዱ ወንድ የራሱ ሚስት ትኑረው፣ እያንዳንዷ ሴት የራሷ ባል ይኑራት አለ ይልና ከዚያ በኋላ ስለ ጋብቻ ብዙ ነገር ይዘረዝራል። እስመ ፈቅድ ሁሉ ሰብ ይኩን ከማይ፣ ይህን የምላችሁ ላስገድዳችሁ አይደለም ይልና ሁሉ ሰው እንደኔ ሊሆን ወዳለው ይላል። እሱ በንጽህና በድንግልና የኖረ ሰው ነው፣ በምናኔ የኖረ ሰው ነው። ምንም ነገር አልነበረውም። ራሱን ረድቶ ወንጌልን ያስተማረ ሰው ነው። እና ሰው ሁሉ እንደኔ ሊሆን ወዳለው ይላል። ከዛ ዝቅ ብሎ ባሕቱ ሁሉ
በዘ እግዚአብሔር ጸጋው ያሃሉ ነገር ግን ሁሉ እግዚአብሔር እንዳደለው ይኑር። እግዚአብሔር ጸጋው ማግባት የሆነ አግብቶ በዚህ ዓለም ይኑር እየነገደ እያገለገለ ሀብት አፍርቶ ልጆች ወልዶ ሀብቱ ደግሞ ምናኔ ሀብቱ ንጽህና ምንኩስና ደግሞ በገዳም ይኑር እግዚአብሔር እንዳደለው ይኑር ይልና ቦ ዘከመዝ ግዙ ወቦ ዘከመ ካልእ ይላል። ሀብቱ እንዲህ እንደኔ በንጽህና በምናኔ መሆንም የሚሆንለትም ሰው አለ። ደግሞ ኑሮው በጋብቻም የተፈቀደለት አለ። ሰው እግዚአብሔር እንዳደለው ይኑር፣ ሁለቱም የፈቃድ ናቸው ይልና ዝቅ ብሎ ምን ይላል? ወባህቱ ብለክሙ ለብሎም ለያውሰቡ ያላገቡት እንዲህ እላቸዋለሁኝ ወለመበለታትኒ ይሄይሶሙ ለመነበሩ ከማዬ አግብተው የፈቱትንም ብቻቸውን ያሉትን እንደኔ በንጽህና ቢኖሩ መልካም ነው ብዬ እመክራቸዋለሁ። ወለመሰ ይክሉ ተአግሶ ለያውስቡ እስመ ይሄይስ አውስቦ ሟኢ በፍቶት መታገስ ከተሳናቸው ግን ግድ የለም በዝሙት ከመቃጠል መጋባት ይሻላልና ካልቻሉ ያግቡ። የቻለ ብቻ ነው የሚመነኩሰው። አሁን አንዳንዶች በጣም ይገርማል። ሰሞኑን እያየው ነበር። አሮጌ ልበሱ ይሉናል፣ ገዳም ሂዱ ይሉናል፣ እንዲሁኑ አበላላችሁ መነኩሴ አይደላችሁ ለምን ታደርጋላችሁ ይሉናል። እንዲህ ያለውን ሰው አሉ አንድ አባት እንዲህ ያለውን ሰው ገብተህ ይኸው ነው የሚባለው አሉ። እንዴ ምንኩስና እኮ ግዴታ አይደለም፣ የፈቃድ ስለሆነች ገብተህ ይኸው አይባልም ወይ? እርግጥ ነው ሰው እንደ ሰው ይፈተናል፣ ገዳም ገብቶ ይፈተናል። አሁን ተፈቅዶልን ነው አይበሉ እንጂ ወደ ከተማ የገቡትም ሰዎች አልችል ብለን ነው ተፈትነን ነው ማለት እኮ ይቻላል። ድሮም ያለ ነገር ነው። ነገር ግን አይ ሕጉ አይከለክለንም መጽሐፉም ይፈቅድልናል አይባልም። መጽሐፉ የሚለው ሊቀበል የሚወድ ይቀበለው። ምዕራፍ 19ን ሲያስተምር ጌታችን ኢየሱስ ክርስቶስ ማቴዎስ አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ነው እግዚአብሔር አንድ ያደረገውን ሰው አይለየው፣ ፍች አይፈቀድም ሲል ሐዋርያት አይ ፍች የማይኖር ከሆነስ አለመጋባት ይሻላል አሉ፣ ሳያገቡ መኖር። ይሄ ግን ለሁሉ አይደለም አላቸው። ይሄ ለሁሉ አይደለም፣ ለተሰጣቸው ብቻ ነው እንጂ ለሁሉ አይደለም። እነሱም ከእናታቸው ማህፀን ጀምሮ ጃንደረባ የሆኑ አሉ ማለት እንደነ ኤርምያስ ሀብተ ንጽሕ ተሰጥቷቸው የተወለዱ አሉ። ደግሞ ሰዎች ጃንደረባ ያደረጓቸው አሉ ማለት መምህራን መክረው አስተምረው ምናኔን ንጽህናን ያሳዟቸው አሉ። ራሳቸውን መክረው አስተምረው ገዝተው ጃንደረቦች የሚሆኑ አሉ። ለነዛ ብቻ ነው እንጂ ለሁሉ አይደለም ማለት። ለሁሉ ስላልሆነ ግዴታ ይመስል ገብተህ ይኸው ምናምን አይባልም። የሚመነኩሰው የሚችል ሰው ነው፣ የሚኖርበት ነው። እየኖረበት እንኳ ስህተት ቢያገኘው ተፈትኜ ነው ጸልዩልኝ ነው የሚባለው እንጂ አይ በከተማ ብኖር አውሮፓም ዋሽንግተንም አዲስ አበባ ብኖር ይፈቀድልኛል አይባልም። ይሄ ነውር ነው። ምክንያቱም የሚችል ስለሆነ ያድርግ የተባለው። ከዛ በኋላ ቅዱስ ጳውሎስ ምን ይላል? አንሰ እፈቅድ ለክሙ ዘእንበለ ሐዘን ተሐልው እስመ ዘኢያውሰበ ይሄልዮ ለእግዚአብሔር በዚያ ያሰምሮ ለእግዚአብሔር። እንግዲህ ምንኩስና መሰረቱ ይሄ ነው። ያለ ሐዘን ያለ ጭንቀት እንትኖሩ እኔ እነግራችኋለሁ ይልና ያላገባ ሰው እግዚአብሔርን ደስ የሚያሰኝበትን ነገር ብቻ ያስባል። በቃ ምንኩስና የመጣው ለዚህ ነው። ምንኩስና የመጣው እኮ ይሄ ነው። ከሰው ተለይቶ ከዓለም ርቆ እግዚአብሔርን ብቻ ደስ ለማሰኘት ነው። ወዘሳ አውሰበ ይሄል ንብረተ ዝንቱ ዓለም በዚያ ያሰምራል ለሚስቱ። ያገባ ግን ሚስቱን ልጆቹን ደስ የሚያሰኝበትን ነገር ያስባል። የሚበሉት የሚለብሱት የሚኖሩበትን ጤናቸውን ትምህርታቸውን ሲል ይጨነቃል። ምንኩስና ማለት ከዚህ ርቆ ከሰው ተለይቶ ለማገልገል ነው። ግዴታም አይደለም፣ የፈቃድ ነው። ወብስቲኒ ማአስብት ወድንግልኒ እንተ ያውሰበት ትሄልዮ ለእግዚአብሔር ከመ ይትቀደስ ሥጋሃኒ ወነፍሳኒ። ያላገባችው ወይም አግብታ ኋላ ወደ ምናኔ ሄደችው ብቻዋን ያለችው ሴት እግዚአብሔርን ብቻ ሥጋዋም ነፍሷም ይቀደስ ዘንድ እግዚአብሔርን ብቻ ደስ ታሰኛለች። ምናኔ ይሄ ነው። ወንተሳ ወሰበት ትሄሊ ንብረተ ዝ ዓለም በዘታደሉ ለምታ። ያገባችው ግን ባሏን ደስ ታሰኝ ዘንድ የዚህ ዓለም ነገር ታስባለች። ፈትዬ ካላለበስኩ ሰፍዬ ካልሰቀልኩለት እንደ ድሮው ጋግሬ ጠምቄ ካልጠበቅኩት ወይም ደግሞ እንደ ሚስት ካልሆንኩለት አይሆንም ብላ ለባሏ ብቻ ትጨነቃለች ይላል። እንግዲህ ይሄ ቅድም የጠቀሱት አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 34 እስከ 32 እስከ 34 ያለው ነው። አሁን ምንኩስና መሰረቱ ምንድን ነው? እግዚአብሔርን ብቻ ለማገልገል ከዚህ ሁሉ ጭንቀት ርቆ እግዚአብሔርን ብቻ ለማገልገል የተመረጡ ሰዎች ብቻ የሚያደርጉት ለተወሰኑ ሰዎች ብቻ የተሰጠ ልዩ ሕግ ነው። ልዩ ሕግ ነው። ነገር ግን ይሄኛው ይበልጣል፣ ይሄኛው ነው ጥሩ፣ ያኛው ነው ጥሩ አይባልም። ሁሉም ያጸድቃል። ቅዱስ ጳውሎስ ምን አለ? ወዘኒ አውሰበ ድንግለ ሰናየ ገብረ። በድንግልና ኑሮ ድንግሊቱን ያገባ መልካም አደረገ ይላል። መልካም አደረገ። ወዘሰ ኢያውሰበ እንተ ትኄይስ ገብረ። በምናኔ ኑራለሁ ብሎ ያላገባው ደግሞ የበለጠ አደረገ ይላል። ምክንያቱም ከጋብቻ ምናኔ የበለጠ ክብር እንዳለው በዚህ ይታወቃል። ያገባ መልካም አደረገ ይልና ያላገባ ደግሞ የበለጠ አደረገ ይላል። የበለጠ
ቅድም ከጠቀስኩት አንደኛ ቆሮንቶስ ምዕራፍ 7 ቁጥር 38 ላይ። ስለዚህ ይህን መሰረት አድርገው እንግዲህ ምንኩስና ዋና ዓላማ በንጽህና በድንግልና ከሴት ርቆ መኖር ነው። ስለዚህ ይህንን መረዳት ነው የሚያስፈልገው። ከዛ በኋላ ፍትሐ ነገሥቱ ይሄ ሃይማኖተ አበው ዘሰለስቱ ምዕት ህንፃ መነኮሳት የምንለው መቅድመ ኩሉ ይርሃቁ ጻድቃን ወመነኮሳት እምአንስት ወኢይቅረቡ ሀቤሆን ይላል። ወኢይትረአዩ ምስሌሆን ይላል። ወይርሃቁ እምኔሆን ይላል። ከሁሉ አስቀድሞ ይላል የመጀመሪያው ማለት ነው። ወጣናያኑም ፍጹማኑም መነኮሳት ከሴት ይራቁ፣ አይቅረቡ፣ አይተያዩ፣ አይነካኩ ይላል። ይህን እኮ ነው ኢትራይ ገጻ ወይ ትስማ ድምፃ ነው። የሴት ድምፅ አትስማ፣ የሴት ገጽ አትይ፣ ሴቲቱንም ደግሞ የወንድ ድምፅ አትስሚ፣ የወንድ መልክ አትይ ነው። ምናኔ እኮ ይሄ እንግዲህ ይህንን ሰለስቱ ምዕት በህንፃ መነኮሳት የጻፉት ነው። ምክንያቱም ይላል ከማየት ከመጣ ዘንድ እስመ እምራየ ዓይን ይዜሙ ልብ፣ ዓይን ካየ ዘንድ ልብ ምን ነው ባገኘው ይላል። አሁን ዓይን የሚመኘው ዝሙት ብቻ አይደለም። ወንዱ ሴት፣ ሴቷ ወንድ ብቻ አይደለም የምትመኘው። ሀብት ሲያይ ሀብት፣ ህንፃ ሲያይ ህንፃ፣ መኪና ሲያይ መኪና፣ የሚበላውን ሲያይ የሚበላው ሁሉ ነገር ያስመኘዋልና ማየት ከባድ ስለሆነ አስቀድሞ መጀመሪያ ወደ ገዳም ይሄድ ይላል። ፍትሐ ነገሥቱም መጽሐፈ መነኮሳትም ወደ ገዳም የሄደ ሰው የመጀመሪያው የሚርቀው ከሶስት ነገር ነው ይላል። ከሶስት ነገር ነው፣ ከማየት ከሐሜት ከመስማት ይላል ዜና አበው። ከማየት ከመስማት። ስለዚህ ወንዶቹ ሴቶችን ከማየት አብሮ ከመዋል ከማደር፣ ሴቶቹም ደግሞ ወንድ ከማየት አብሮ ከመኖር መለየት የመጀመሪያው የገዳም ህይወት ይሄ ነው። ከዛ ቀጥሎ ከዓለም ጨርሶ መራቅ ነው። ከዚህ ዓለም መውጣት፣ ከዚህ ዓለም መውጣት። አሁን እንዲህ ሲባል አንዳንዶች ጠልተናቸው ይመስላቸው፣ ወደናቸው ነው እንጂ እኛ እኮ መነኮሳት በገዳም ይኖሩ ስንል ወደናቸው ነው። በዚያ ምድራውያን መላእክት ሰማያውያን ሰዎች ሆነው ለራሳቸውም ቅዱሳን ሆነው ለእኛም እንዲጸልዩልን ለቤተክርስቲያኗም እንዲጠቅሟት ነው። ከዘመድ ከዚህ ዘረኝነት ከበዛበት፣ ርኩሰት ከበዛበት፣ ስርቆት ከበዛበት ዓለም ርቀው ንጽ ጠብቀው ቢኖሩ ለእኛም ለእነሱ ስለሚጠቅሙ ነው እዛ ይኑሩ ያልነው። መጽሐፍ ምን ይላል? ያልተኖረ ነገር አይደለም እንደዛ ሲባል ከዓለም መራቅ። ዕብራውያን ምዕራፍ 11 ቁጥር 37 ላይ ቅዱስ ጳውሎስ የዚያን ዘመን ምንም ምንኩስና የሚለው ስም ባይኖር በክርስትና ውስጥ ያሉ በንጽህና የሚኖሩትን ሲገልጻቸው ወኤሉ በሰቅ ወበሐሜለት ወበዘብደ ወጠሊ፣ ማቅ ለብሰው የተልባ እግር ለብሰው የፍየል ሌጦ ለብሰው ዞሩ፣ ተንከራተቱ፣ ተጸነሱ፣ ተጨነቁ፣ ተመንደቡ፣ ተቸገሩ፣ ሃሙ፣ ርህቡ፣ ጸሙ፣ ተራቡ፣ ተጠሙ ይላል። ተራቡ ተጠሙ እሉ እሙንቱ ዘይደለዎሙ ዓለም፣ እሊህ ዓለም ያልተገባቸው ዓለም የማይፈልጉት ዓለም የማይፈልጋቸው ናቸው ይልና ወኤሉ ውስተ ገዳም ውስተ አድባር፣ ተራራ ለተራራ ዱር ለዱር ወበአታት ወግበ በምድር፣ ዋሻ ለዋሻ ፍርክታ ለፍርክታ ዞሩ ተንከራተቱ ይላል። በቃ ምናኔ ይሄ ነው። ከዓለም መራቅ መሸሽ ነው። ይሄ ካልሆነ ምናኔ አይባልም። ገዳማዊት አይባልም። የመጀመሪያው ይሄ ምንኩስናና ተባሂቶ የሚመጡት ከዚህ በኋላ ነው። መጀመሪያ ምናኔ ነው። ምናኔ እንግዲህ ከሴት መራቅ፣ በድንግልና መኖር፣ ከዚህ ከዓለም መለየት የሚለው ነገር ቀድሞ ይመጣል። በ1961 ዓመተ ምህረት ብፁዕ አቡነ ፊልጶስ ስለ ምንኩስና መጽሐፍ ጽፈዋልና ይህንን ምንኩስና ማለት ምንድነው የሚለውን በዛ መጽሐፋቸው ሲተረጉሙ ምንድነው የሚሉት? ምንኩስና ማለት በዚህ ዓለም ከሚገኘው ምኞት ከስጋዊ ብልና ክብር ተለይቶ ፈጣሪን ጌታን በስነ ፍጥረት እያሰቡ ከዘመድ ከወዳጅ ርቆ በርዕይና በሰሚ ከሚነሳው ፍቶት በመሸሽ የሴት መልክ ከማይታይበት ድምጿም ከማይሰማበት በረሃ ወድቀው በበዓት ተከተው ከዓለም ተለይተው እግዚአብሔርን በጾም በጸሎት በቁመት በስግደት እየለመኑ በተባይቶ የመኖር ሕግ ነው ምንኩስና። ይሄ በ1961 ዓመተ ምህረት የነበሩ የኢትዮጵያ የኢየሩሳሌም ሊቀ ጳጳስ የነበሩት ብፁዕ አቡነ ፊልጶስ ናቸው የጻፉት፣ ከኢትዮጵያውያን አበው ማለት ነው። ይህንም የምንኩስና ስርዓት የጀመሩት አባ እንጦንስ ናቸው ብለው የአባ እንጦንስን ታሪክ በዝርዝር ይገልጻሉ። ስለዚህ የምንኩስና ዋና ዓላማው ከዓለም ርቆ ከዘመድ ከወዳጅ ከጓደኛ ለክፉም ለበጎም ከሚከብሰው ርቆ እንዲሁ ከብዕሉም ከምቾቱም ርቆ መኖርን የሚያመለክት ነው። ከዚህ ዓለም መለየት ነው። ፍትሐ ነገሥቱም ይህንን የምንኩስናን ሕግ ሲዘረዝር መጀመሪያ ላይ በድንግልና መኖር ከሴት መራቅ እንደሆነ ይገልጻል። ከዛ በኋላ ቀጥሎ
በፈቃድ ድሃ መሆን እንደሆነ ይገልጻል። ወሳልስታኒ ነቢር ውስተ ገዳም ይላል። ወለቢሰሰቅ ወቀኒተ ሐቁ በአዲም በከመ ተጽሕፈ በእንተ ዮሐንስ መጥምቅ። ሶስተኛዋ ይልና በገዳም መኖር፣ ማቅ መልበስ፣ ወገብን በጠፍር መታጠቅ ነው። ስለ ዮሐንስ መጥምቅ እንደተጻፈው ሆኖ መኖር ነው ይላል ፍትሐ ነገሥት አንቀጽ 10። ስለ አርሳኒዎስም መጻሕፍት በሚገባ እንደገለጹልን እግዚአብሔር አምላካችን ነው። አርሳኒ እንዴት ልሁን እያለ በከተማ ኖሮ ሲያለቅስ ኦ አርሳኒዎስ ጉየ እምሰብ ወአንተ ተሐዩ አለው። ይሄ በስንክሳሩ መጽሐፈ ነገሥታትም ይገኛል። አርሳኒ ከሰው ተለይ፣ እንድትድን ከሰው ራቅ ተለይ አለው። ኢይቤሎኬ ግበር ምጽዋተ ወአስተርአት በውስተ ዝንቱ ዓለም፣ በዚህ ዓለም በጎ ነገር ስራ አላለውም ይላል። ከዚያ በኋላ አባ አርሳኒዎስ ከሰው በጣም ተለይቶ ሲኖር እንደውም አሁ መነኮሳት በገዳም ሁሉ በህብረት ከሚኖሩት ሁሉ ተለይቶ ብቻውን ሲኖር ምን ሆነ ነው? ጠልተህን ነው? በድለንህ ነው? ብለው መነኮሳቱ ጠየቁት። እናንተ አልበደላችሁኝ፣ ምንም አላጠፋችሁ፣ እወዳችኋለሁ፣ እየወደድኳችሁ ነው የምርቀው። ግን ሁለት ወዶ አይሆንም። ከእናንተ ጋር ብኖር እግዚአብሔርን ማግኘት አልችልም። እኛ ሰዎች ነን፣ እንደ መላእክት አይደለም። መላእክት 99 ነገረ መላእክት በአንድ ቢኖሩ ሐሳባቸው አንድ አይነት ነው፣ እግዚአብሔርን ማሰብ ነው፣ ቅዱስ ነው። ሰው ግን በአንድ ሲኖር ሐሳቡ ብዙ አይነት ነው። ስለዚህ እግዚአብሔርን ብቻ ለማሰብ ከሰው እለያለሁ አላቸው ይላል አባ አርሳኒዎስ። የምናኔ ህይወት ይሄ ነው። ከቤተ መንግስት ነው የወጣው አባ አርሳኒዎስ። ትልልቅ ነገስታትን ያስተማረ የንጉስ ልጆችን ያስተምር የነበረ ትልቅ ሰው ነው አርሳኒዎስ። ስለዚህ ከዚህ ዓለም መራቅ ነው የምንኩስና ህይወት የምንለው፣ ከዚህ ዓለም መራቅ ነው። ፍትሐ ነገሥቱም መነኮስ በሰብአ ዓለም መካከል በዚህ ዓለም እንዲኖር አያሰናብቱት። በዚህ ዓለም እኖራለሁ ቢል መነኩሴ እንዳይባል ይላል። ቅድም የጠቀሱት አንቀጽ 10 በዚህ ዓለም እኖራለሁ ከምዕመናን ጋር አብሬ በዚህ እኖራለሁ ካለ መነኩሴ እንዳይባል፣ በምንኩስና ማዕረግ ሳይሆን እንደ ምእመን ሆኖ ይኖር ይላል። አሁን ይሄንን እንግዲህ ገብታችሁ አንብቡ። ፍትሐ ነገሥት ሞልቷል በየሰው እጅ። ፍትሐ ነገሥት ፒዲኤፍ ማውረድ ትችላላችሁ። አንቀጽ 10ን እዩት ምእመናን፣ እኔ የፈጠርኩት ነገር እንዳይመስል ማለት ነው። ቤተክርስቲያን ስታስተምር የኖረችው ምን ሁሉም ሰው የሚያውቀው ነው ሲጀመር። በዚያውም ላይ ጥቅስ ሳንጠቅስ ትርጓሜ ምስጢር ሳናመሰጥር አሁን በተግባር በዋልድባ በማኅበረ ሥላሴ በጣና ገዳማት በሚገኙት በነ ሐይቅ በነ ደብረ ዘመዳ በነ ደብረ ሊባኖስ በነ ዝቋላ በነ ዜና ማርቆስ በሁሉም ገዳማት ከዘመድ ርቀው ከተላ ዓለም ሸሽተው ራሳቸውን አስቸግረው ተርታ ልብስ ለብሰው የሚኖሩ ሰዎች አሉ። አሁን በኢትዮጵያ በብዙ ሺህ የሚቆጠሩ መነኮሳት አሁን በተግባር አሉ። አሁን ምናልባት የሌለ ነገር አስመሰሉት። አሁን ከተማ ያሉ መነኮሳት እኮ ሲናገሩ ሲያወሩ በቃ የሌለ ነገር በሰው ላይ እንደ እስር ቤት ለማስገባት እየሞከርንባቸው እንደሆነ የሌለ ነገር አድርገው ጀመሩት። አይደለም፣ ያለ እኮ ነው። አሉ እኮ መነኮሳት፣ ግን ወደው ነው ፈቅደው ነው። ማንም አስገድዷቸው አይደለም። ስለዚህ እንዲያው ግን መጽሐፋዊ መሆኑን ከቅዱሳት መጻሕፍትም ከፍትሐ ነገሥትም ጠቀስን እንጂ አሁን በተግባር ህይወቱ እየተኖረ ነው። ብዙ አባቶች፣ ብዙ እናቶች፣ ወንድሞችም ወደ ገዳም ሄዳችሁ ተሳልማችሁ አኗኗራቸውን፣ አመጋገባቸውን አይታችኋል። የሚተኙበትን ሰሌን አይታችኋል። የሚለብሱትን አጽፍ አይታችኋል። ዘግተው የሚኖሩ አሉ። በጉሮሮ የማይወርድ ዳቤ በልተው የሚኖሩ አሉ። ስለዚህ ይሄ እንደው የተለየ ማብራሪያ እኮ የሚጠይቅ አይደለም። እና የመጀመሪያው ከዓለም ከሰው ከዚህ አካባቢ መራቅ መሆኑን መጻሕፍት ይነግሩናል። ሁለተኛው በፈቃድ ድሃ መሆን ነው። ሁለተኛው የምንኩስና ህይወት መንኖ ጥሪት ነው። መንኖ ጥሪት በዛም ከተኖረ በኋላ እዛው ሁኜ ለብቻዬ ገንዘብ ይኑረኝ አይባልም። ሐዋርያት ጌታችን የሰሙት ትእዛዝ ይሄ ነው። ወይም ጌታችን ሲያዛቸው ማቴዎስ ምዕራፍ 10 ላይ የምናገኘው ኢትጹሩ ወርቀ ወኢብሩረ፣ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ፣ ምርኩዝ አትያዙ፣ ጫማ አይኑራችሁ፣ ምንም ነገር አትያዙ ነው ያላቸው። ባዷቸውን ወጡ። በመግቦቱ ግን ይዟቸዋል። የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ቅዱስ ጴጥሮስ ድውዩን ሲፈውሰው ምንድን ነው ያለው? ወርቅሰ ወብሩር አልብየ፣ ወርቅ ብር የለኝም፣ ወምዘበየሰ እሁበከ ወናሁ በስሙ ለእግዚእ ኢየሱስ ናዝራዊ ተንስ ወሁር፣ በጌታ በኢየሱስ ክርስቶስም ተነስና ተመላለስ፣ ወርቅ ብር ግን የለኝም። ይሄ ነው። አሁን እንደነ ጴጥሮስ ነው እንደነ ጳውሎስ ነው የምንኖረው የሚሉ ሰዎች እንዳይኖሩ። እነ ጴጥሮስ መኪና አላቸው፣ ቤት ገንብተዋል፣ የባንክ አካውንት አላቸው፣ የወር ደመወዝ አላቸው፣ የላቸው። ምንም የለኝም አለ ጴጥሮስ። ምንም የለኝም። ቅዱስ ጴጥሮስ ማለት ግን የሮም ሊቀ ጳጳስ ነው። ማሰብ ያለብን ጉዳይ
የሮም ፓትርያርክ ነው። ዮሐንስ የኤፌሶን ፓትርያርክ ነው፣ ሊቀ ጳጳስ ነው። ግን ምንም የላቸውም ሁለቱ። ምጽዋት ሰውየው ምጽዋት ነው የጠየቃቸው። ወርቅ ብር የለንም ያለንን ማዳን ነው ማዳን እንስጥና አዳኑት ይላል። ስለዚህ ያለ ወርቅ ብር መጀመሪያው ከወርቅ ከብር መራቅ ነው። መነኮሳትን በተለይ አንገጸ ይሄ ህንፃ መነኮሳት ዋንተኒ ኦ መነኮስ ለመኮንከ ሱታፌ ምስለ አሃው በፍቅረ እግዚእነ ኢየሱስ ክርስቶስ በአሐዱ ልብ ወተፈቅድ ትኩን ረድኦ ለእግዚእነ። አንተ መነኩሴ ሆይ ከአሃው ጋራ በአንድነት ለመኖር በኢየሱስ ፍቅር ከወሰንክ የእሱ ተከታይ ለመሆን ከፈለክ ወትትወለቁ ምስለ ማህበረ ሐዋርያት ንጹሐን ከንጹሐን ሐዋርያት ጋር ልትቆጠር ከፈለክ ኩን መናኔ ዘበአማን እውነተኛ መናኝ ሁን ይላል። ሹመቱንም ሽልማቱንም ሀብቱንም ዘመድንም ፍቅረ ዘመድንም ናቅ፣ እውነተኛ መናኝ ሁን። ወኢትሐሊ ምንተኒ ዘሃሎ ውስተ ዝንቱ ዓለም በዚህ ዓለም ያለውን ሀብት ንብረት ሹመት ሽልማት አታስበው። ከዛ ዝቅሎ ምን ይላል? ወከማሁ አንተኒ አዲ እንዘ ተነብር ውስተ አሐቲ ምኔታት በትሕትና ምስለ አሃው ከአሃው ጋር በትሕትና በአንድ ገዳም ስትኖር ይላል እመብከ ጥሪት አው ገራውህ አው ቤት አው ንዋይ አው አጸደ ወይን አው ዘይመስሎ ለዝንቱ ቤት እርሻ ወርቅ ብር የተክል ቦታ ይህን የመሰለ ነገር ቢኖርህ እምዛሃሎከ በሥጋ እምነ ርስት ይላል። ከዚህ ዓለም የወረስከው በሥጋ ሳለህ ወይም በሥጋዊ ዓለም ሳለህ ከዘመድ ከእናት ከአባት የወረስከው ቢኖርህ አው ምነጻ ማዕዴከ ወይም ደግሞ ለፍትህ ያገኘው ቢኖር ኢትህባ እምኔሁ ከአበምኔቱ አትሸሽግ፣ ምንም ነገር እንዳትደብቅ ወስደህ ከአበምኔቱ እግር አፍሰው ጣለው። ለአሃው ይሁን ከመ ይግበር ሎቱ ሊቀ ማህበር ኩሎ ዘፈቀደ አበምኔቱ ለአርዲት ልብስ ይገዛበትም እንደሆነ ለአርዲት ምግብ ይገዛበትም እንደሆነ እንደፈለገ ያደርገው። አንተም በዚህ ዓለም ሳለ ያፈራው ገንዘብ ካለ ሙሉውን ስጥ ነው የሚለው። ሐናንያና ሰጲራ ማቴዎስ የሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ የተቀሰፉት በዚህ ምክንያት ነው። ወደ ማህበረ እስጢፋኖስ ወደ ክርስትናው ማህበር መግባት ገቡ። ማህበሩ ደግሞ ባዶ መሆን ይፈልጋል። ማንም ሰው ሀብታም ይሁን ድሃ ያለውን ነገር በሙሉ ለሐዋርያት ሰጥቶ ባዶውን ነው የሚገባው። ከዛ በኋላ ሐዋርያት እያስተነተኑ ልብስ ስለሚፈልገው ልብስ ቀለብ ለሚገባው ቀለብ እንደየ አግባቡ ያሳድራሉ። እስጢፋኖስ ይሄን ነበር የሚመራው። ሐናንያና ሰጲራ ግን ማህበሩ ድንገት ቢበተን ብለው ግማሹን ደብቀው ግማሹን ይዘው ገቡ። ተቀሰፉ። ሁለቱም ተቀሰፉ። ለምን? ገንዘብ ደብቀው ማህበሩን ተጠራጠሩት፣ ለመጥፎ አራያ ስለሚሆኑ። ስለዚህ በዚህ ዓለም ያፈራኸው ገንዘብ ይዘህ ወደ ገዳም ብትሄድ ሙሉውን ስጥ እንዳትቀንስ ነው ያለው። አሁን ሀብት ንብረት ኑሮት ኋላ ለምን ያለ ሰው በዚህ ዓለም ነዳያን ሰጥቶ ከሄደ እሰየው፣ ሰጥቶ መጽቶ መሄድ። ይዞም ከሄደ ደግሞ ወስዶ ለገዳሙ መገልገያ ለማህበር መስጠት ነው እንጂ በግል አይፈቀድም። በነገራችን ላይ ለመነኮሳት በግላቸውም ገንዘብ መስጠት አይፈቀድም። ወደፊት እመጣበታለሁ። እንደገና ደግሞ ወለመ ኮንከ በተዋህዶ ምስለ አኀው አጥረይከ ገራውሃ አው ቤተ አው ወርቀ አው ብሩረ ለከ ከአኀው ጋር በተዋህዶ በአንድነት መኖር ከጀመርክ በኋላ ወይም ከመነንክ በኋላ እርሻ፣ ቤት፣ ወርቅ፣ ብር ገንዘብ ላንተ ካለህ ለብቻህ ወይም ከዚህ ዓለም ገንዘብ ማናቸውንም ላንተ ካደረክ ዘያጥረይዎ አኀው አኀዊከ ኩሎሙ ኢኮንከ ግሁሰ ወኢመነንኮ ለዝንቱ ዓለም ወኢፍቶቶ በዚያ ሆነህ ሀብት፣ ቤት፣ ንብረት፣ ወርቅ፣ ብር ካፈራህ ይህንን ዓለም አልናቅከውም፣ የዚህን ዓለም ፍቶትም አልናቅከውም። አላ ተሳለቀ ወተሳለቁ ብከ አጋንንት እንደውም አንተ በምናኔ ዘበትክ፣ አሾፍክ፣ በምንኩስና አሾፍክ። እንኳን ከተማ የገቡትን ገዳም ሆነው እዚያው ጥሪት ቁሪት መስቀል መቁጠሪያ ቀርጸው ቆብ ሰፍተው ለብቻቸው ገንዘብ የሚይዙ ከሆነ አንተ አልመነንክም፣ በምናኔ አሾፍክበት፣ ቀለድክበት። ወተሳለቁ ብከ አጋንንት አንተ ደግሞ በምናኔው ስታሾፍ አጋንንት ቀለዱብህ እንጂ አልመነንክም ይላል። አሁን ብዙ ገዳማት አንዳንድ ገዳማት በግላቸው ስራ ሰርተው መስቀል ቀርጸው መቁጠሪያ ቀርጸው ቆብ ሰፍተው ሌላም ሰርተው ገንዘብ የሚይዙ አሉ። አንዳንድ ቦታ እንደውም ቤት ሰርተው የሚያከራዩም ጭምር ይታያል። በጣም ነውር ነው። እንዲህ ያለው ምናኔ ምን አለ መጽሐፋችን? ምናኔህ እንደዚህ ከሆነ አለ ህንፃ መነኮሳት ሰለስቱ ምዕታቸው እንደዚህ ያሉት ኢኮንከ ግሁሰ ወይመነንኮ ለዝንቱ ዓለም ከዓለም አራቅክም፣ አልተለይህም፣ አልናቅከውም፣ ፍትወቱንም አልተውከውም። አንተ በምናኔው ቀለድክበት፣ አጋንንት ደግሞ አንተ ቀለዱብህ ይላል። ስለዚህ ከገንዘብ መራቅ ምንም የሌለው መሆን
አሁን እኛ የፈጠርነው ወይም መነኮሳትን ስለጠላናቸው ምንለው አይደለም እኮ መጽሐፉ እንዲህ ይላል። ሰዎችም እንደዛ ይኖራሉ። እስኪ ሂዱ ማህበረ ሥላሴ መርፌ ከመርፌ አቅም ለግሉ መርፌ አይይዝም። በማህበረ ሥላሴ የተቀደደውን ቀሚሱ መስፋት ከፈለገ ሂዶ ከዕቃ ቤቱ መርፌ ስጡኝ አባ ብሎ ተቀብሎ ይሰፋል። እየተኖረ ያለ ነገር ነው። አዲስ አይደለም የምናወራው። ማንም ሰው ሂዶ ማየት ይችላል። ስለዚህ በግል ሀብት ማፍራት በመቶ ሺህ በሚሊዮን የሚቆጠር መነኩሴ ለብቻው አካውንት አይኖረውም። በሌሎች ዓለማት እኮ ግብፅን ጨምሮ መናኝ ሲመጣ አካውንቱን ዘግቶ ነው። የዘጋበትን ከባንክ ደብዳቤ አምጥቶ ነው። በዓለም ምንም የቀረው ሀብት እንደሌለ አሳይቶ ነው እንጂ ግማሹን እዛ አስቀምጦ ግማሹ እዚህ አይደረግም። ቅዱስ አርሳኒዎስ በገዳም ሳለ ከዘመዶቹ አንዱ ብዙ ገንዘብ ለሆነ ሰው ላከለት፣ በጣም ብዙ ገንዘብ እና ወስዶ እገሌ ልኮልህ ነው ይሄን ሁሉ ሀብት ብሎ እንካ ሲለው ብድግ አድርጎ ያንን ሁሉ ወርቅ ብር ወንዝ ሊከተው ነበር። ሰውየው እሪ ብሎ አንቆ ያዘው። እሪ ሰውየው የሰማ ነው ይገለኛል። ለምን እንዲህ አደረክ ሲለው ወአንተኒ ለምን ታምጻይከ እምኔ መልእክተ ሞት፣ አንተስ ይሄንን የሞት መልእክት ወደ እኔ ምን አመጣህብኝ ይላል። በዜና ሕይወት መዝግቦ እናገኘዋለን። ይሄንን የሞት መልእክት ለምን አመጣህብኝ? እኔ እኮ ወርቅ ብር ፈልጌያለሁ የመጣሁት ትቼው ነው የመጣሁት። ከዛ በኋላ ውሰድና ለድሃ ስጠው አለው። ይዞ ወጥቶ ለድሃ ሰጠው ይላል። ይሄን ያህል ነው መነኮሳቱ ከገንዘብ የሚርቁት። በሌላም ቦታ ስርዓተ ማህበር ባለበት ገዳም አንድ ደግ ሰው ብዙ ገንዘብ አምጥቶ አበምኔቱን ይህን ወርቅ ብር ለመነኮሳቱ አከፋፍልልኝ አለው። አሁን ለገዳሙ ቢሰጥ የሆነ ነገር ቢያደርጉ ጥሩ ነበር። ይህንን ወርቅና ብር ለመነኮሳቱ አከፋፍላቸው አለው። አይ አይፈልጉትም አለው። አይፈልጉ ይዘክር ቢለው ሰውየው ግድ አለው። እንግዳውስ ላሳይ ብሎ ጠዋት መነኮሳቱ ገብተው ኪዳን አስደርሰው ቅዳሴ አስቀድሰው በህብረት ሊወጡ ሲሉ ከበሩ ላይ በሳጥን ያንን ወርቅ ብር አስቀምጦ መነኮሳት አንድ ሰው ገንዘብ አምጥቶላችኋልና የምትፈልጉትን ያህል ወርቅ ብር እያነሳችሁ ሂዱ አላቸው። ከዛ በኋላ አንዳንዶቹ እንዲዞረውም አላዩት። አንዳንዶቹ እንደ ጉዳይ ሳይቆጥሩት አንድ ብር እንኳን ሳይነኩ ወጥተው ሄዱ። ያ ሁሉ መነኮሳት አንዲት ሳያነሱ። ከዛ በኋላ በእግዚአብሔር ስጦታን ተቀብሎላል፣ ይዘህ ሂድ ለድሃ ስጠው አለው። ይህን ያህል ነው መነኮሳቱ ከገንዘብ የሚርቁት፣ ይህን ያህል ነው። ይህ እንግዲህ በዜና አበው ላይ ተመዝግቦ የሚገኝ ነገር ነው። አሁንም ዜና አበው ታትሟል። መጽሐፉን ማየት ይቻላል። ምንም አስቸጋሪ ነገር የለውም። የተጻፈ ነገር የታተመ ነገር ስለሆነ ባልታተመውም በታተመውም ተመዝግቦ የምናገኘው ነገር ነው። አንድ መነኮስም እንደ ሐናና ሰጲራ ትንሽ ገንዘብ ደብቆ መንኖ ስለነበር አጋንንት ያሰቃዩታል፣ መከራ ያጸኑበታልና አባ እንጦንስ ጋር መጥቶ ተቸገርኩ፣ ጾሩን አልቻልኩትም፣ ምን ልሁን አለው። አባ እንጦንስ ገንዘብ ደብቆ እንደመጣ ያውቃል። ከዚህ ነፃ መሆን ትፈልጋለህ? አሁን እንግዲያስ እንዲህ ካለ ቦታ ሄደህ ልብስን አውልቀህ ስጋ ገዝተህ ያን ስጋውን ተሸክመህ እንደ ልብስ ለብሰውና እስኪ አለው። እሺ ብሎ ልብሱን አውልቆ ያን ስጋ ለብሶ ሲመጣ ቀበሮውም ውሻውም አሞራውም ስጋ በሉ እንስሳ በሙሉ እየቦጨቁት እየተሰቃየ እዛ ገዳም ደረሰ እና ከዚያ በኋላ ያንን ጥሎ እንዲህ ሆነ መጣህ ተቸገርክን ሲለው ከመናገር እያለቀሰ ቁስሉን አሳየው ይላል። እያለቀሰ ለአባ እንጦንስ ቁስሉን አሳየው። እንዲሁኝ የመጣው አየህ አንተን እኮ ፈልገው አይደለም ከላይ ካንተ ላይ ያለውን ስጋ ነው። ስጋውን ስትተውና ስትታጠብ አያርፉብህም። አጋንንትም የሚያሰቃዩህ ገንዘብ ስለደበቅክ ነው። ገንዘቡን ጣልና መንና አለው ይላል። ስለዚህ የምናኔ አንዱ ምንድነው? መንኖ ጥሪት ምንም የሌለው መሆን ነው። ምንም የሌለው መሆን ከዚህ ዓለም ሹመት፣ ሽልማት፣ ሀብት፣ ክብር፣ ዝና መራቅ ነው። ይህን ያደረገ ነው በሰማይም በምድርም ክብሩን የሚወርሰው እንጂ ምንኩስናዬንም ይዛለሁ እንዲሁም ደግሞ ከዚህም አልለይም ብሎ ምንኩስና ሊሆን አይችልም። እንግዲህ ምንኩስና መጀመሪያ እንዳልነው ከዓለም መራቅ ነው፣ ከገዳም አለመውጣት ነው። ይሄ ያው ቅድም የጠቀስኩትም ዜና አበው መጀመሪያ ላይ የሚያስቀምጠው ይሄንን ነው። የአሳንና የመነኩሴው ምሳሌ አባ እንጦንስ ነው ያስተማረው። እንደውም ባለፈው ጠቅሼዋለሁ። መምህር አባ ጸጋ ዘአብ ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ብለው ነው ያለፉት። ግን ዜና አበው ነው በዛ መንገድ የሚገልጸው፣ መጽሐፍ ነው እንደዛ የሚለው። አሳ በየብስ ሕይወት እንደሌለው መነኩሳትም ከገዳም ከወጡ ሕይወት የላቸውም ይላል። ሕይወት የላቸውም እና ስለዚህ ከዓለም መራቅ፣ ከዚህ በኋላ በመኖ ጥሪት መኖር፣ የላመ ጣዕም ሳይበሉ ሰቅ ታጥቆ በሰቅ ወበሐሜለት ጠፍር ታጥቆ መኖር
ጠፍር ታጥቆ መኖር፣ እያለቀሱ ስለ ዓለም እየጸለዩ መኖር፣ ብቻውን መተኛት። እንግዲህ የተሰራላቸው አመጋገባቸው እንግዲህ የገዳም አባ ጳኩሚስ እንዳወጣው ሕግ እስካሁንም ስናየው እንደመጣ ነው። ሕግ አላቸው። ከዓለም ሲለዩ ጀምሮ እንዴት እንደሚኖሩ አለባበሳቸው፣ አመጋገባቸው፣ ወይን መጠጣት፣ የላመ የጣመ መቅመስ፣ ጌጠኛ ልብስ መልበስ ለመነኮሳት አይፈቀድም። ሲተኙም ብቻውን አንዱ ከአንዱ መነኩሴ ጋር የጋራ አንድ ልብስ ለብሶ መተኛት አይፈቀድም። ይህንም ሰለስቱ ምዕት በሕንጻ መነኮሳት ወሶበሂ ይሰክቡ አኀው ይኩኑ አሐዱ እምኔሆሙ ውጹፈ በአልባሰ ዚአሁ ባሕቲቱ ወያንብር አሐዱ እምኔሆሙ ልብሶ ሀቤሁ ይላል። አኀው ሲተኙ አንዱም አንዱ የራሱን ልብስ ተጎናጽፎ ብቻውን ይተኛ። ወያንብር አሐዱ እምኔሆሙ ልብሶ ሀቤሁ ልብሱን ባጠገቡ ያስቀምጥ። ሶበ ይነጉም አው ሰቀ ዘይለብስ በውስተ አልባሲሁ ወቀናተ ዘይቀንት ቦቱ ሐቆሁ ወገቡን የሚታጠቅበትን ጠፍር በውስጥ የሚለብሰውን ማቅ ባጠገቡ ያስቀምጥ። ከመ ይርከቦሙ ድልወ በጊዜ ጸሎት ሶበ ያስተበቁ በሌሊት መነኮስ ሌሊት ስለሚነሳ ለሌሊት እንዲቀርቡት ባጠገቡ ያስቀምጥ ብሎ በሰቅ ማቅ ለብሰው ጠፍር ታጥቀው እንደሚኖሩ በዚህ መንገድ ይገልጻል። ወኩን ትጉሃ ምስለ አኀው በጸሎት ሶበ ይጼልዩ ብዙሃ ጊዜያተ በሌሊት ወብዙሃ ጊዜያተ በመዓልት በመዝሙር ወበስብሐት ይላል። ትጉሁን በሌሊትም በመዓልትም በሚጸልዩበት ጊዜ መነኮሳት አንተም ትጉሁን ተግተህ ጸልይ ነው። ስለዚህ የመነኮሳት አኗኗር እንደዚህ ያለ ነው። ከዘመድ ርቆ ከሀብት ርቆ በድንግልና ሆኖ ወይም በንጽህና ሆኖ በስርዓተ ገዳም እየታዘዙ መኖር። እሺ በጀ ብሎ መታዘዝ አንዱ የገዳም ሕይወት ነው። ጌታችን ነው የጀመረው። ሲመጣ ታዞ ነው። ከመጣም በኋላ እኔ ላገለግል እንጂ ሊያገለግሉኝ አልመጣሁም ብሏል። ሊቁም ቅዱስ ያሬድ ኦሆ ብሂሎ ተአዛዜ ከዊኖ ወረደ ወመጽአ ለአድኅኖ ይላል። እሺ በጀ ብሎ ታዛዥ ሆኖ ለማዳን ወረደ መጣ ይላል። መታዘዝን እሱን ያሳየን። መጥቶም ደግሞ እግር አጥቦ አሳይቶናል። እግር አጥቦ አሁን እኮ በእኛ በዓመት አንድ ቀን የደብሩ አስተዳዳሪ የሀገረ ስብከት ሊቀ ጳጳስ እንደዚህ የጸሎተ ሐሙስ እግር ያጥባሉ እና ያንን አንዳንድ ሰዎች ፌስቡክ ላይ ይቀርጹና ትሕትናቸው ምናምን። ይሄ ስርዓተ ቤተ ክርስቲያን ነው። ትሕትና የሚባለው ከቤታቸው ሲሄድ ያጠቡ እንደሆነ ነው። እንግዳ ከቤታቸው ሲሄድ ሰለስቱ ምዕት በዚሁ በሕንጻ መነኮሳት ላይ ወይም ፍትሐ ነገሥት ላይ ማነው ሃይማኖተ አበው ላይ ወይትታከይ ሐጺበ እግረሃው ሰው ይመጽኡ ሀቤከ ወደ አንተ እንግዶች የመጡ ጊዜ እግር ማጠብን አትተው። እመሂ ኮንከ ኤጲስቆጶስ ይላል። ኤጲስቆጶስን ብትሆን ካህንም ቄስም ብትሆን እንግዳ ከመጣ ከቤት እግር እጠብ ይላል። ትሕትና ይሄ ነው። ጌታችን ታዛዥ መሆኑን ዝቅ ብሎ ደቀ መዛሙርቱን እግር አጥቦ አሳይቶናል። ስለዚህ ትሑት መሆን ከዛ በኋላ በሰባቱ ጊዜያት እየጸለዩ መኖር እስከ ዘላለሙ ድረስ በአጽንዖ በዓት ከዚያ ገዳም ሳይወጡ መኖር ነው ምናኔ የሚባለው። እንግዲህ ምናኔ ምንኩስናና ተባሂቶ ቅድም ይለያያሉ ብያለሁ። ምናኔ እስካሁን ያልነውን በሙሉ ማድረግ ነው። መጀመሪያ ከዚህ ዓለም ከሀብት ከሹመት ከሽልማት ከተድላ ዓለም መራቅ፣ ወንዱ ሴቷ ወንድ ከማታይበት ገዳም መግባት የመጀመሪያው ምናኔ ይሄ ነው። ወደ ገዳም መሄድ፣ ከዚህ ዓለም መራቅ፣ ከዘመድ ከጓደኛ መራቅ። ከዚያ በኋላ ከብዕለ ዓለም ራስን ምንም የራስ ሀብት አለመኖር፣ ንጽ ጠብቆ መኖር። ከዚያ በኋላ ታዛዥ ትሑት ሆኖ መኖር፣ እያለቀሱ መኖር፣ በጸሎት በጾም ጸንቶ መኖር። እንግዲህ እነዚህም በሙሉ ያሟላ ይሆንና ከዚያ ስርዓተ ገዳም ደግሞ አለ። ምንኩስና የሚመጣው ከዚህ በኋላ ነው። ይህንን ምንኩስና እኮ የምናኔ ማዕረግ ነው። አንድ ሰው መመነኑ ሲረጋገጥ ወደ ዓለም እንደማይመለስ ሲረጋገጥ የሚሰጥ ጸጋ ነው፣ የሚሰጥ መገለጫ ነው እንጂ ዝም ብሎ እንደ ሄደ ማመን እኮ ስህተት ነው። አሁን ገዳማት ማድረግ ያለባቸው እንዲህ አይደለም። ወደፊት መጨረሻ ላይ እንደ መፍትሄ ሲጠቁም እመጣበታለሁ። እና ምንኩስና የሚባለው ሰው ከመነነ ዘንድ በቃ መመነኑ ሲረጋገጥ እኔ ከዚህ በኋላ ወደ ዘመድ፣ ወደ ሹመት ሽልማት፣ ወደ ሀብት፣ ወደ ዓለም አልመለስም ሲል 3 ዓመት 4 5 ዓመት 7 8 ዓመት 10 12 ዓመት በጉልበቱ ረድቶ ገዳሙን ወጥቶ ወርዶ የአበውን እግር አጥቦ ልብሳቸውን አጥቦ የሽማግሎቹን ሰገራቸውን ደፍቶ እያዘለ መጸዳጃ እያደረሰ እየመለሰ የቆመውን ቁረጥ የወደቀውን ፍለጥ ቢባል እሺ ብሎ ዳቤ እየጋገረ ኑሮ አርሶ ቆፍሮ ማንኛውንም ገዳሙ ያዘውን ሲሰራ ኑሮ ከዚህ በኋላ ልብሰ ምንኩስና ይገባዋል፣ ልብሰ ምንኩስና ይገባታል ሲባሉ ይመነኩሳሉ። ምንኩስና የሚባለው ከምናኔ ሕይወት የሚወለድ ነው።
ለመናኝ የሚሰጥ ነው። መጀመሪያው ላልመነነው ምንኩስና አይሰጥም። ትልቁ ችግር ይሄ ነው። ከዚያ ባህታዊ ተባይቶ የሚባል ደግሞ አለ። አሁን መቼም የኛ ምእመን መንፈሳዊ እውቀቱ በጣም ደካማ ስለሆነ ቤተክርስቲያኑ በትክክል አይረዳትም እና ባህታዊ ሲባል አዲስ አበባም ቢኖር ሐዋሳም ባህር ዳር ቢኖር እንደ እውነት ይመስለዋል። እንዴት ሆኖ ነው ባህታዊ ተብሎ አዲስ አበባ ባህር ዳር የሚኖረው ሰው? ከተማ ላይ ባህታዊ ምን ያደርጋል? ቃሉ ብቸኛ ማለት ነው። እንኳን አይደለም አዲስ አበባ ወይም ደግሞ በትልልቅ ከተሞችና በከተማ በገጠርም ቢሆን ከሰው ጋር ያለ ሰው ባህታዊ ሊባል፣ መናኞች ባህታዊ አይባሉም። አሁን ስንሄድ በየገዳማቱ የምናገኛቸው አባቶችና እናቶች ባህታዊ አይባሉም። ያልመነኮሱትም መነኮሳት አይባሉም። መናኝ ግን ይባላሉ። መናኝ የጋራ ስማቸው ነው። መንነው ኑረው ይመነኩሳሉ። መንኩሰው ኑረው ደግሞ ብሕትውና ይይዛሉ፣ ተባይቶ ይይዛሉ። ባህታዊ ማለት በገዳም ረጅም ዘመን አገልግሎ በጉልበቱ ወጥቶ ወርዶ ታዞ ትዕግስቱ ተፈትኖ ውጣ ውረድ ሂድ አትተኛ በዚህ ተብሎ ማንኛውም አገልግሎት እሺ በጀ ሲል ኖሮ በጉልበት ያገለገልከው በቂ ነው፣ አሁን በትሩፋታ አገልግል፣ አሁን በጸሎት አገልግለን፣ በጸሎት ብቻ እርዳን ሲባል ጫካ ውስጥ ገብቶ በበዓት ተከቶ ዋሻ ገብቶ አንዳንዶቹ ጭራሹን ከሃው ተለይተው ወዚያው ጫካ ውስጥ ገብተው ቅጠል ሸምጠው እየበሉ የሚኖሩት ባህታውያን ይባላሉ። ብቸኞቹ ልብስ በፀጉር ማሳደግ ብሕትውና አይመጣም። ፀጉርን እስከታች ማሳደግ ወይም ደግሞ ፀጉር ይመስል ነገር በመቀጠል ብሕትውና የለም። የባህታዊ ልብስ የሚለብስ ነገር አጎዛ መልበስ ብቻ ብሕትውና አይመጣም። ሰንሰለት ማድረግ ብሕትውና አይመጣም። እነዚህ ሁሉ ተገዝተው አካላችን ላይ የሚደረጉ ተጨማሪ ነገሮች ናቸው። ብሕትውና ኑሮ ነው፣ ልብስ አይደል። አሁን ሰው ችግሩ በቃ ፀጉሩ ያደገ ጺሙ የደረሰ ካየ ወይ ደግሞ ፀጉሩ የፈተለ ካየ ምናምን ካየ ባህታዊ ይላል። ምናልባትም እኮ ሌላ ነገር ጨምሮበት ሊሆን ይችላል። የመነኩሴ ልብስ የለበሰ በአዲስ አበባ እንዲህ ሲል ካየ ባህታዊ ይላል። ባህታዊ ማለት እንኳን በዓለም በገዳምም አይኖርም ማለት ከህብረቱ የተለየ ነው። ብቻውን የሚኖር ማለት ነው። ብቻውን በንቃቃት በድንጋይ ንቃቃት ውስጥ በዛፍ ስር ቅጠል ሸምጦ በልቶ የሚኖር ነው ባህታዊ። ስለዚህ አሁን ምናኔ ከዘመድ ከሀገር ተለይቶ ገዳም የገባ ሁሉ መናኝ ይባላል። ምንኩስና ደግሞ በገዳም ረጅም ዘመን 7-8 ዓመት 10 ዓመት እንደዛ ላይ ረድቶ ልብሰ ምንኩስና የተሰጠው የአክሊለ ሦክ ምሳሌ የተሰጠው በወገቡ የሚታጠቀው ገመድ አለ። ደግሞ ቅናተ ዮሐንስ ወይም ደግሞ ጌታችን በገመድ መጎተቱን የሚያመለክቱበት ቅናት ይሰጠዋል። ከዛ ቀሚሱን ይለብሳል። ቀሚስ ከዳሳ ጀምሮ ያለ ነገር ከአርድእት ጀምሮ ይለብሳሉና አሁን መነኩሴ የሚባለው ይሄ ነው። በምንኩስናም ሁሉ መነኩሴ አይባሉም። አርድእቱ ገና አዲስ የመነኑት በጉልበታቸው እያገለግሉ ያሉት መናኞች አርድእት የሚባሉ፣ መላው መናኝ ይባላል። የመነኮሱት መነኮሳት ይባላሉ። ያልመነኮሱት ደግሞ አርድእት ይባላል፣ እየረዱ ያሉት። ባህታዊ ግን ይሄን ሁሉ አልፎ ዘግቶ የሚኖረው ወይም ጫካ ውስጥ ብቻውን የሚኖረው በክረምት በበጋ ሐሩሩ ቁሩ የሚፈራረቅበት ባህታዊ ይባላል። አሁን ህይወቱ ይሄ ነው። እነዚህ ሁሉ የግዴታ አይደሉም። ህግ ፈቃዳዊት ነው የሚላል። ምንኩስና የፈቃድ ህግ ናት። ማንም ተገዶ አይደለም። አሁን ሰሞኑን ይህ ሐሳብ ሲነሳ አንዳንድ ሰዎች ተነስተው እንዴት ምን አደረግናቸው? ምን በደልናቸው? እኛ ምን አጠፋን? የሚሉ ሰዎች አያለው። ምን በደላችሁናል? መች በደሉን? እኛ እኮ በደሉን አላልንም። በደሉን የሚል ሐሳብ አልተነሳም። ነገር ግን ቦታቸውን ለቀቁ ነው። ምእመኑ በምእመንነቱ፣ ካህኑ በክህነቱ፣ መነኩሴውም በበዓቱ ሲሆን ነውና የሚሰምረው። ቦታቸውን ለምን ለቀቁ ነው እንጂ መሽኛ በግላችን በደሉና የግል ጸብ እኮ አይደለም። አንዳንዶቹ ምቀኝነት ይመስላቸዋል። እኔ አሁን በሺ የሚቆጠር መነኩሴ በከተማ ኖረ በገዳም እኔ እሱን ደሞዝ እኔ አልወስደው ምን ያደርግልኛል? ምን አስቀናኝ? ግን በጎ ቅናት ነው ምቀናላቸው። አባቶቼ እናቶቼ በዚያው በገዳሙ ነው ለዓለምም ለራሳቸውም ለእኔም ጭምር እንዲጸልዩ ነው። እውነታው ይሄ ነው። ሌሎቻችንም ይሄን ሐሳብ ስናንቀሳቀስ ከጥላቻ አንጻር አለያቸው ወይ ደግሞ እንግዲህ በግሉ የተበደለ ሰው ካለ ያን የግል በደሉን ይዞ ላጥፋ የሚል ካለ ይሄ ስህተት ነው። ከቤተክርስቲያን ዓላማ የወጣ ነው። ቤተክርስቲያን ዓላማዋ ግለሰቦቹን ማባረር ወይም ጥላቻ ወይም መግፋት አይደለም። የኔም ዓላማ እንደዚህ ነው። እኔ ከማንም ነው ሲጋር ጸብ የለኝም። በጣም በሚገርም ሁኔታ እኔ እገሌ አስቀይሞኛል ማለት አንድም ሰው የለኝም። ወዳጆች ግን ብዙ አሉኝ። በከተማ የሚኖሩ በጣም ብዙ ወዳጅ መነኮሳት አሉኝ። ወዳጆች ናቸውና በከተማ ይኖሩ ጥሩ ነው አልልም። አብረን ስንገናኝም እነግራቸዋለሁ። ስህተት ነው እኛ ጋር የምትኖሩት እላቸዋለሁ። አሁንም ይኸው በይፋም ለሁሉም ሰው ላለውና
የጥላቻም አይደለም የመገፋትም አይደለም። ምእመናን ማወቅ ያለባቸው መነኮሳት የሚጠቅሙን በገዳም ሲቀመጡ ነው። ቤተክርስቲያኗ ይህንን ሕግ እንዲህ እንደሆነ እንዲቀጥል ማድረጓ ጥሩ አይደለም ነው፣ ጥሩ አይደለም። ስለዚህ ዜና አበውም መጽሐፈ መነኮሳትም የሚነግረን ፍትሐ ነገሥቱም የሚነግረን አንቀጽ 10 ሃይማኖተ አበውም የሚነግረን በተለይ ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 21ን ሁላችሁም ምእመናን አንብቡት። ፒዲኤፍ ማውረድ ትችላላችሁ። ሃይማኖተ አበው ብላችሁ ግዕዝና አማርኛው አለ። እነሱ የሚያመለክቱት መነኮሳት ከሰው ተለይተው ከዚህ ዓለም ወርቅ ብር ርቀው ከወይን ስጋ ከመብላት ጠጅ ከመጠጣት ርቀው ከሰው ተለይተው ብቻቸውን በድንግልና በንጽህና እንዲኖሩ የሚያዘው በቃ አለቀ። ይህን ማድረግ የማይችል ሰው ግን በከተማ ነው የምኖረው ካለ ምንኩስናውን መኖር ግን ማንም ሰው ይችላል። በነገራችን ላይ ማንም ሰው እኮ አይከለከልም። በከተማ መኖር፣ ማረስ፣ መቆፈር፣ መነገድ ምንም አይከለከልም። ግን መነኩሴ ነኝ ብሎ በከተማ አይኖርም። ገዳም ውስጥ አግብቶ መኖር ይቻላል? አይቻልም። አሁን የገዳም እጄ ሚስቴን ይዤ ልጆችን ይዤ በዛ በገዳም አግብቼ እኖራለሁ ብል አይቻልም። ያለ ቦታው በገዳም ሚስት አግብቶ ሀብት አፍርቶ መኖር እንደማይቻል ሁሉ በዓለም ደግሞ መንኩስ መኖር አይቻልም። እና ነገሩን በዚህ መንገድ ማየት በጣም ነገር ነው። መጻሕፍት ሁሉ በዚህ መንገድ ነው የሚገልጹት። ታሪኩም ይሄው ነው። ቤተክርስቲያንስ ምንድን ነው ያላት? የኢትዮጵያ ቤተክርስቲያን በዚህ በኩል ያላት አቋም ምንድን ነው? በ1958 ዓመተ ምህረት የኢትዮጵያ ቅዱስ ሲኖዶስ አንድ ያስተላለፈው መንበረ ፓትርያርክ ያስተላለፈው አንድ ውሳኔ አለ። ምን ይላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስለ መነኮሳት የገዳማዊ ሕይወት ኑሮ ከዚህ የሚከተለውን ውሳኔ እንዲገለጥ አዟል ይላል። ምንኩስና ከግላዊ ሐሳብ ተለይቶ በመንፈሳዊ ዓላማ ጸንቶ ራስን ለተቀደሰ ተግባር ብቻ ቆርጠው የሚያገለግሉበት ልዩ የሕይወት ጎዳና ስለሆነ የምንኩስናን ማዕርግ የተቀበሉ ሁሉ ይህንን ተረድተው በአኗኗራቸው ስለ መነኮሳት የገዳማዊት ኑሮ የተወሰነውን መፈጸም አለባቸው። በማንኛውም አይነት ማዕርግ የሚገኝ መነኩሴ በልዩ ፈቃድ በመልእክትና በታወቀ ሥራ ምክንያት ካልሆነ በቀር ኑሮ በገዳም ውስጥ የተወሰነ መሆን ሲገባው ከቅርብ ጊዜ ወዲህ አንዳንድ መነኮሳት ያኔ አንዳንድ ነበር። 1958 በጣም ሩቅ ስለሆነ አንዳንድ ነበር። አሁን አንዳንድ ማለት አይቻልም። እያንዳንዱ አጥቢያ ብዙ መነኩሴ ነው ያለው። አንዳንድ መነኮሳት ያለ ፈቃድና ያለ በቂ ምክንያት መኖሪያቸውን በከተማ አድርገው ሲዘዋወሩ በመታየታቸው ይህ አድራጎት የምንኩስናን ማዕርግ ዝቅ የሚያደርግ የኢትዮጵያ ቅዱስ ሲኖዶስ ነው ይሄን የተናገረው። መነኩሴን በከተማ ማስገባት እኔን ማንንም የሆነ ግለሰብ መበደል አይደለም፣ የምንኩስናን ሕይወት ዝቅ ማድረግ ነው። ዝቅ የሚያደርግ በመሆኑ ሁኔታው የሚሻሻልበትን መፈጸም አስፈላጊ ሆኗል። ስለዚህ የቆየውን ሕገ ቤተ ክርስቲያን ስርዓተ ምንኩስና እንዲሁም የገዳማዊ ሕይወት አኗኗር ደንብ በመጠበቅ የኢትዮጵያ ቤተ ክርስቲያን ቅዱስ ሲኖዶስ በ1946 እና በ1950 ዓመተ ምህረት ባወጣቸው በሁለተኛው ሲኖዶስ በ11ኛው በ12ኛው በ13ኛው እና በ14ኛው አንቀጾች እንዲሁም በሶስተኛው ሲኖዶስ በአራተኛው ክፍል የተወሰነውን መሰረት በማድረግ ከዚህ የሚከተለውን የአፈጻጸም ውሳኔ ሰጥቷል ይላል ሲኖዶሱ። አንደኛ፣ ሕገ ምንኩስናን የተቀበሉ ሁሉ ገዳማውያን ሊሆኑ ስለሚገባ በቂ ማስረጃ ባለው መልእክት ወይም መደበኛ በሆነ በተፈቀደ ሥራ ካልሆነ በቀር በግል ፍላጎት ብቻ በከተማና ከገዳም ውጭ በሆነ ስፍራ የሚገኝ መነኩሴ ቢኖር ይህ መግለጫ ከወጣበት ቀን ጀምሮ እስከ 1 ወር ድረስ ወደ ገዳሙ ወይም ወደሚፈልግበት ገዳም እየተመለሰ እንዲገባ ተወስኗል። ሁለተኛ፣ ይህ ውሳኔ በሚፈጸምበት ጊዜ ችግር እንዳይደርስበት በከተማ ውስጥ ወይም ከገዳም ውጭ በሆነ ስፍራ ለመገኘት የሚያስችለው ተገቢው ፈቃድ ያላቸው መነኮሳት ይህንኑ የሚያረጋግጠውን የጽሑፍ ማስረጃቸውን ለመንበረ ፓትርያርክ ወይም ለሀገረ ስብከት መንበረ ሊቀ ጳጳስ ጽሕፈት ቤቶች ወይም በየአቅራቢያቸው ለሚገኙ ቤተ ክህነት እያቀረቡ ለፈቃዱ ማረጋገጫ ማሳየት አለባቸው ይላል። ሶስተኛ፣ ማንኛውም ስርዓተ ምንኩስናን የተቀበለ መነኩሴ ከገዳም ወጥቶ በከተማ ወይም በሌላ ስፍራ ለመገኘት የሚያስፈልግበት ምክንያት ቢገጥመው መንበረ ፓትርያርኩ ወይም የሀገረ ስብከቱ ሊቀ ጳጳስ የሚያውቀውንና የሚስማማበትን ፈቃድ ከገዳሙ መምህር በደንበኛ ጽሑፍ ማግኘትና ይህንኑ ይዞ ሲጠየቅ ማሳየት ግዴታው ነው ይላል። ድንገት ታሞ ለሕክምና ወይም ለመፍቅደ ደብር የወጣ እንደሆነ በዚህ መንገድ እንዲሆን ይላል። ማንኛውም መነኩሴ ከላይ በሶስተኛው ተራ ቁጥር በተመለከተው መሰረት ተገቢ ፈቃድ ሊያገኝ የሚችለው ለመልእክት
እና ለመደበኛ የታወቀ ስራ ጉዳይ ብቻ ስለሆነ በማንኛውም አይነት ምክንያት በከተማ ወይም ከገዳም ውጭ በሆነ ስፍራ ያለ ፈቃድ እንዳይገኝ በጥብቅ ተከልክሏል ይላል። አምስተኛ በዚህ ውሳኔ መሰረት ሳይፈጽም የሚገኝ መነኩሴ በከተማ ውስጥ ወይም በገዳም ውስጥ በሆነ ስፍራ በምንም ምክንያት ያለ ፈቃድ ቢገኝ በሕግ አስከባሪዎች ተገቢው የሚፈጸምበት ከመሆኑም በላይ ይህንኑ የቅዱስ ሲኖዶስ ውሳኔ ባለማክበሩ ማዕረገ ምንኩስና የሌለው መሆኑን አስቀድሞ ማወቅ አለበት ይላል ቅዱስ ሲኖዶስ። ምንኩስናውን ይገፋል ማለት ነው። ይህንኑ የቅዱስ ሲኖዶስ ያፈጻጸም ውሳኔ ተከታትለው እንዲያስከብሩና እንዲያስፈጽሙ ጉዳዩ የሚመለከታቸው ባለስልጣኖች ሁሉ እንዲያውቁትና ትእዛዝ እንዲደርሳቸው ተደርጓል ይላል። ይሄ 1958 ዓመተ ምህረት የኢትዮጵያ ቅዱስ ሲኖዶስ ያወጣው ሕግ ነው። ለተልእኮ ገዳም ወይም ለሆነ ስራ ካልሆነ በስተቀር ማንም ሰው በከተማም ሆነ በዓለም መኖር አይችልም። እንዲህ ካደረገ በሕግ አስከባሪዎችም እንዲያዝ ምንኩስናውም እንዲነሳበት ይላል። ስለዚህ እኛ የምንጠይቀው አሁን ያለውም ቅዱስ ሲኖዶስ አሁን ያለውም ቤተ ክህነት የገዳማት መምሪያ ይህንን እንዲያስከብር ነው። አባቶቻችን እናቶቻችን ግን ደግሞ ተገቢ የሆነ ገዳም ገብተው በአግባቡ ክብራቸውን ጠብቀው የገዳሙን ክብር ጠብቀው እንዲኖሩ ነው። የኢትዮጵያ ሲኖዶስ ይህንን ነው። ሌሎቹም ይህንን ከዚህ በላይ አበርተውታል። አሁን ለምሳሌ ክህነትንና ምንኩስናን እኛ ያመጣ ነው ከግብፅ ነው። የግብፅ ቤተክርስቲያን ምንኩስናን በሚገባ እንደውም እኛ ያጣናቸው እሴቶችን ጭምር ላይ ይዛ ትገኛለች። አንደኛ ገና የመጣውን ሁሉ አትቀበልም። ለምናኔ ሲመጣ ቢያንስ እንደው ዝቅተኛ የመጀመሪያ ዲግሪውን ይዞ እንዲመጣ ታደርጋለች። ለእናት አባቱ አንድ ልጅ እንዳይሆን፣ ሚስቱንና ልጆቹን አፍስሶ እንዳይመጣ ወይም ከችግር ሸሽቶ መጥቶ እንዳይሆን ይህን ሁሉ ማጣሪያ ታደርጋለች። ከገባ በኋላ ረጅም ጊዜ ፈተና ያደርጎበት ከ9 ወር ጀምሮ እስከ 3 ዓመት ባለው የፈተና ጊዜ ነው የሚደረገው። እንደውም ከኋላ የሚያጠኑ 3 አባቶች ተመድበው ትሕትናውን፣ ትዕግስቱን፣ ትጋቱን፣ ጸሎቱን፣ ጾሙን፣ ፍቅሩን፣ ዓለምን መናቁን ለ3 ዓመት ያህል አጥንተውት ከዛ በኋላ ነው በል ተቀብለናል ተብሎ ጸሎት ተደርጎለት ከማኅበረ መነኮሳቱ እንዳንዱ የሚቆጠረው። በእኛ ግን እንደሄደ ይመነኩሳል። ብፁዓን አበውም አንዳንድ ጊዜ ደብዳቤ ጽፈው አመንኩሳች ላኩልን ይላሉ። ይሄ አሁን አባቶቻችን የምታስተካክሉት ነገር ነው። እንደው እኔ በትሕትና ሆኜ መናገር እንፈልገው ይህንን ሰው አመንኩሳችሁ ላኩልን ተብሎ እንዴት ይላል? ሳይመንን በገዳማችሁ ይኑር፣ መንኖ ከሆነ በገዳማችሁ ይኑር ብላችሁ ላኩት፣ በገዳም ይኖራል። ካልሆነ ግን መምህር የገዳም አመንኩሳችሁ ላኩ፣ ወይዘሮ ገዳም አመንኩሳችሁ ላኩ የሚባለው ነገር አጥፍቶናልና ብፁዓን አበው ይሄንን እናንተ ብታርሙት በጣም መልካም ነው። ገዳማቱም እንደመጣ ቆም መጫን የሚባለው ነገር መቆም ነው ያለበት በኢትዮጵያ። ምክንያቱም እንደመጣ ቆም መጫን ሲቀር መናኙና ያልመነነው ይታወቃል። ሲለይለት ማመንኮስ የሚችል አሁን ደንግጦ ይሄዳል። ታሞ ዩኒቨርሲቲ አካባቢ ትምህርት ተበላሽቶበት እናት አባት እንደሞቱበት መንኖ ሳይሆን ደንግጦ እናት አባት ሲሞቱበት መመነን ይህ ዓለም ለእናት አባት ያልሆነ ለኔ ምን ይሆናል ብሎ መመነን ያለ ነገር ነው። ሚስቱ ስትሞትበት ይህ ዓለም ለባለቤት ያልሆነ ለኔ ምን ያደርጋል ብሎ መመነን ያለ ነገር ነው። ነገር ግን ደንግጦ ዝም ብሎ ወዲያው ከሄደ እንደደነገጠ ማመንኮስ ተገቢ አይደለም። እስኪረጋጋ እርዳ ብሎ መተው፣ ረድቶ ተረጋግቶ አስቦት ምንኩስና ሕይወቴ ነው ካለ ይመነኩሳል እንጂ የመጣውን ሁሉ ማመንኮስ መስፈርት የሌለው ከድህነት ሸሽቶ የመጣውን ሁሉ ማመንኮስ ገዳማት ላይ መቆም ያለበት ጉዳይ ነው። ከዚያም በኋላ ግብፃውያን ምንድነው የሚያደርጉት? እንኳን አይደለም ከገዳም ወደ ከተማ ከገዳም ክልክል ነው። ከገዳም አንድ መነኩሴ በመነኮሰበት ገዳም እድሜ ልኩን ይኖራል። ጳጳሱም ቢሆን የእነሱ ጳጳሳት በአንድ ገዳም ይመነኩሳሉ። ከዛ በኋላ በትሩፋታቸው ተመርጠው ጳጳስ ይሆናሉ። ያን ገዳም አይለቁትም። እዚያው በዓት አላቸው። አብዛኛውን ጊዜያቸው የሚያሳልፉት እዛው ገዳም ላይ ነው። የዚያ ገዳም አበምኔቶቹም እነዛው ነው የሚሆኑት። ሊቀ ጳጳሱ ነው እድሜ ልካቸው የሚቀበሩትም እዛ ገዳም ላይ ነው። ስለዚህ የእኛም ቅዱስ ሲኖዶስ እንዲህ ያለ ነው። ምንኩስናና ክህነትን ያመጣንባትም የግብፅ ቤተክርስቲያን ምንኩስናን በዚህ መንገድ በማዕረግ ይዘዋለች። እኛ ግን ከጊዜ ወደ ጊዜ መነኮሳት እየፈለሱ ከተማ እየገቡ ከመንበረ ፓትርያርክ ጀምሮ በአህጉረ ስብከት በወረዳ ቤተ ክህነት ባሉ መምሪያዎችም በአጥቢያ ደብረ አስተዳዳሪ፣ ቀዳሽ፣ ሰባኪ፣ አጥማቂ እንደው ሌላም ስራ እየተሰጣቸው ገዳማቱም እየተራቆቱ መነኮሳቱም እየተጎዱ ነው የሚገኙት እና ይሄ አሁን ከገለጽኩት ቤተክርስቲያን ስለምናኔ ከምታስተምረው ጋር ምኑ ነው የሚገጥመው? አሁን ከተማ መግባታቸው ስህተት ነው ስንል ምን አረጓችሁ የሚል ሰው አለ። እንዴ ማን መንኩሶ አላቸው? በከተማ ለመኖር እኮ እንደኛ መኖር ይችላሉ። ነጠላቸው ሱፍ ለብሰው ይቻላል እኮ። እኔ አሁን አግብቼ ገዳም ልኑር ብል
እዛ ያሉ ምን ይሉኛል? ማን አግባለህ? ለምን አገባህ? በገዳም መኖር ከፈለክ እኮ እንደኛው በንጽህና ሆነ መኖር ትችል ነበረ። አገባህ፣ ስለዚህ አይሆንም ነው የሚሉኝ። እኛም ደግሞ ከገዳም ወደ ከተማ የመጡትን ለምንድን ነው የምንላቸው? እኛ ጋር መኖር ከፈለጋችሁ እንደኛው ናችሁ መኖር ትችሉ የለም ወይ? መጀመሪያም አለመመንኮስ፣ በቅስና በዲቁና በስባኪነት ማገልገል ይቻላል። ከተመነኮሰ ግን ቦታው ያ ነውና ይሄ ሰዎችን ምድራዊ መላእክት ሰማያውያን ሰዎች የሚያደርግ እና አባ ሳሙኤል ዘዋልድባ አንበሳውን እንደ በቅሎ እንዲጋልቡ ያደረጋቸው ብዙ ተአምራት ማድረግ እንጂ በርካታ ቅዱሳን በየገድለ ቅዱሳኑ የምናገኛቸው አበው እንደዛ ናቸው። አቡነ ተክለ ሃይማኖት እንኳን መጀመሪያ አካባቢ እየዞሩ ያላመኑትን ካሳመኑ በኋላ ለመነኩሴ በዓት መወሰን የግድ ስለሆነ ለሌሎቹ አበራው እኔ ግን ጠፋሁ አሉ። ለሌሎቹ አበራው እኔ ግን ጠፋሁ። ስለዚህ ብለው ደብረ አስቦ ገብተው ዘጉ። ለዛውም እሳቸው ያስተማሩ ተቀጥረው አይደለም፣ የሆነ ደብር ይዘው አይደለም፣ ከተማ አይደለም፣ ህዝብ ጋር መኖር አይደለም። ያላመኑ ባሉበት እነ ሞተሎሚ ባሉበት ጣዖት አምላኪዎች ባሉበት ሂደው ነው። አሁን እኛ መነኮሳት ብዙ የሚሉት ብናገለግል ምናምን ነው። እስኪ ያላመኑ ወደ ሄደበት ሂዶ የሚያሳምን መነኩሴ ያለን ወደ አፋር ወደ ሶማሌ ወይም ፕሮቴስታንት ወደ ጸናበት ወይም ወደ ደቡብ ማመን ወደ ምግብ የሚሄድ አለን? የለንም። ያለን አዲስ አበባ ነው። እዚህማ ሰባኪም ሞልቷል፣ ቀዳሽም ሞልቷል፣ ድራ ሰዳሪ ሞልቷል፣ ሁሉም ሞልቷል እና ጥቅም የለውም። ስለዚህ በአጠቃላይ የምንኩስና ትምህርቱ፣ ህይወቱ፣ ስርዓቱ ይሄ ነው። ይሄ ማለት ይሄ በአንድ ቀን ጀንበር የሚሰራ ነገር አይደለም። ቤተክርስቲያን መጀመሪያ ገዳማት ሁሉንም የመጣውን ባለማመንኩስና ያመነኮሱን ወደ ከተማ አለመላክ ላይ መጀመር፣ ከዚያ ደግሞ ይህንን የምትሰሙ አባቶች የገዳም ርሾ ያላቸው እኔ የማውቃቸው ብዙ አባቶች አሉ፣ ህይወታቸው ገዳም የሆነ በገዳም ረጅም ጊዜ የኖሩ በሆነ አጋጣሚ ከተማ የመጡ ግን ገዳም ፍቅር ያለቃቸው እነሱ ወደ ገዳም እንዲመለሱ ማድረግ ነው ፍቅሩ ያላቸው። ይሄ ግል ጉዳይ አይደለም። ይሄን የምታደርገው ቤተክርስቲያን ናት። ግን መሆን ያለበት ይሄ ነው። አሁን እየተደረገ ያለው ስህተት ነው። መያዝ ያለብን ይሄንን ነው። ይሄ ስህተት የሚስተካከለው መቼ ነው? ገዳማትም መነኮሳቸውን ስብስብ አድርገው ሲይዙ፣ መነኮሳት ከተማ የሚባለውን ነገር ጠልተው ተጸይፈው ሲተውት በከተማ እንኑር የሚሉት ደግሞ ምንኩስናውን ትተው እንደ ማንኛውም ሰው መኖር ሲጀምሩ ቤተክርስቲያን ያኔ በትክክለኛው መንገድ ሄደች ይባላል። ካልሆነ ግን አሁንም ሁሉም ግብሩን ትቶ ለኛም ለነሱም እንዳይጠቅሙ ሆነዋልና ለማንኛውም ገዳማዊ ሕይወት ትምህርቱ ይሄን ይመስላል የሚለውን ለመጠቆም ነው። አምላከ አበው ቤተክርስቲያናችን ገዳማቱ ጸንተው መነኮሳቱም ወደ ገዳማቸው ተመልሰው እኛም በእነሱ ጸሎት ተጠቅመን ቤተክርስቲያናችን ከፍ ብላ በጋራ ርስቱ መንግሥተ ሰማያት እንድንወርስ አምላካችን ይፍቀድልን። ይቆየን።